አርገው እሺ ስውሩ የሷን ስም በክብርና በፍቅር ለሚጠራ ሰው ብቻ እንዲጠራ ፈልጋለሁ ኧረ እባክህ ወረዛ አንተና ስርዓት ይዛውራ ፍቅረ ማርያም ብለህ ጥራው ከዚህ በኋላ ካልሆነ እታይ ትወርዳለህ ዘንዶ ተረጋጋ ዘንዶ በየስም አትረብሽ ፍቅረ ማርያም ሲጀመርኒ ጌታን ጥየው አላቅም መቀበል ሲጀመር እንደው ምን አንድ ነገር ልንገር እኔ እሱን የመቀበል አቅም ቢኖርኝ ዝብን ይሰራለሁ ብለ ነው እንደው እሱ በቸርነቱ ይቀበለኝ እንጂ በዚህ አይደንም ብለህ ብታስተምር ደስ ይለኛል ከክፋት ወገን እንዳይሆኑ ማለት ነው የሰው ልጅ ማመን አይፈልግም የሆነ ነገር ብዙ ጊዜ የሰደብክበት ስለሚመስለው ስደብ አይደለም በትላቸው ደስ ይለኛል ዳኒ ተቀበላል እኔም ስለሚበስለኝ ነው ማለትም እሺ አየበር በጣም ግን አንደርስታንድ አድርጌያለሁ በጣም ተረድተኛል አዎ ተረድቻለሁ በፍጹም ፍቅር ነው የምናገለግለው እዚህ ያለን ወንድሞች እህቶች ማለት ነው አንበበው ከተረዱ ሰዎች ጋር አብሬ ህብረትን መካፈል ያስደስተኛል ስለ ሌላ ቃል የለኝም በቃ ቴንክ ዩ ብራዘር ተባረክ በርቶላል እንኳን ዳንክ ከዚህ በኋላ አንተ የእግዚአብሔር ልጅ ነህ ስትንበረከክ አባቴ ሆይ ብለህ የመጥራት አባቴ ብለህ የማናገር የልጅነት መብት ሰጥቷል እግዚአብሔር በልጁ በክርስቶስ ኢየሱስ አምነህ ስለወሰንክ ጸጋ ይብዛልህ ጥያቄ ነው እንጂ መልስ ጠፋብህ ወንድም አለ ኖ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው በመጨረሻውም ቀን እኔ ያስነሳዋለሁ አሁን ጥቅሶቹ ላይ ወይም ደግሞ አንድ የጠጣ የዘላለም ሕይወት አለው በመጨረሻውም ቀን እየተደረበ ነው ሚውት አድርጉ አንድ ደቂቃ አስተይ ምክንያቱም እኔ ልግባና መጻሕፍቶቹን መጽሐፍ ቅዱስን ፊት ላይ አድርጌ እያወጣው ቃል በቃል ላሳይ ምክንያቱም ቅዱስ ስጋው ክቡር ደሙ የዘላለም ሕይወት እንደሚያሰጥ ክቡር ደሙ ቅዱስ ስጋው ለድህነት እንደሆነ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን ጥቅሶቹን እያወጣው ላሳይ ትንሽ ታገሰኝ አንድ ደቂቃ እስከዛ እናንተ ታገሳለሁ ችግር የለም ግን አሁን በሰጠን ክፍል ላይ ኢየሱስን በማመን እንደሆነ ከተረዳህ በቂ ነው እስከዛ ድረስ ግን ፈልግ ችግር የለም ብራዘር ምንም ችግር የለም ሚውት አድርግና እንጠብቃለን በጉጉት ነው የምንጠብቀው እሺ ወንድሞች እንኳን ደህና መጣችሁ ወንድምነት ዌልካም ብለናል ቤካዬ እንኳን ደህና መጣችሁ ፌዝ አትደበቅ ፕሊዝ ሰላም ለእናንተ ይሁን ዳንዬ ወንድምነት ብርኬ ቤካዬ እሺ ከላይ ለማማ ነው እንዲሁ በጸጋ ነው አይደል እንዲሁ ወደድከኝ ነው እሺ ስውሩ እንኳን ደህና ቆያችሁኝ ወገኖች ሁላችሁንም ሰላም ብያለሁ አሜን ደስ ይላል እንሰማ ነው እኔም አፍጥጬ እየጠበቅኩ ነው ማስታወሻዬን የሚያስቁ ነውና ቀጥሉ ተባረኩ እሺ ወንድምነት ቴንክ ዩ ተባረክ ስለሰማነ ደስ ብሎናል እሺ ቤካዬ አለ ዳኒ ዋለ ወንድምነት እንዴት ቆየህልኝ አባ ጌታ ይባረክ እንዴት ናችሁ እግዚአብሔር ይመስገን ሁላችንም ሰላም ብያለሁ ኤርሚነት ወንድምነት እንኳን ደህና መጣ ብሩኬ ከረጅም ጊዜ በኋላ ተገናኘንና እንኳን ደህና መጣ ሁላችንም ሰላም ብያለሁ ስውራ እሳቱ ዘማን ነው የሚባለው ፍቅረ ማርያም እሳቱን ተሰውሮ መጣ ሁላችንም ከስራ ያላችሁ ሰላም ብያችኋለሁ ዳኒዋ አንተን ይቆራርጣል ባይ ዘ ዌይ ምንድነው እሱ ይሄ ቪዲዮ ልክ አይደለም ያፍ እንቅስቃሴና ድምጽ እኩል አይደለም የሚወጣውና እስቲ ኮፕሊንክ አድርጉ ቅዱሳን እና ታፕታቡን ከፍና አድርገው 1400 እናስገባ ኮፕሊንኩንም እንደዛው ሰው በተሳለጠ መንገድ እንዲካሄድ አገልግሎቱ ፕሊስ እንደዛ አድርጉ ወዳችኋለሁ ጸጋ ያብዛላችሁ እንግዲህ ስውራ ሰዓቷን በደንብ አብረው ዘማሪያ ነው ማነው ፍቅረ ማርያም ትንሽ ግራ አጋባቸዋል ስውሩ እሳተ ገሞራ አልፋ ኦሜጋ እንተዋወቅ ፍቅረ ማርያምን እርሱት ለምን $10,000 አስከፍላችሁ አዘግጅታችሁታል 79,000 ፎሎወር ነበረው
ይሄ ስውሩ እሳተ ገሞራ አልፋ ኦሜጋ እሳተ ገሞራ ውስጥ የገባ ማንኛውም ጥቅሱን አገኘው ጥቅሱን አገኘው። ኦኬ አይ ችግር የለም። እሺ የዮሐንስ ምዕራፍ 6 ቁጥር 32 እስከ 35 ወንድምነት ወረድ በልና አንብብልኝ። እሺ አጋጣሚ ያለውበት ቦታ ትንሽ ላይ ስራ ቦታ ስለነበርኩ ነው። አሁን ወደ ውስጥ ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈው አባቶቻችን በምድረ በዳ መናን በሉ አሉት። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ የለም። የእግዚአብሔርን እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ስለዚህም ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ከቶ አይጠማም። ነገር ግን አይታችሁ እንዳላያችሁ አሏችሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም። ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና ከሰጠኝም ሁሉ አንድስ እንኳን እንዳላጠፋ በመጨረሻም ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው። ልጁንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። እንግዲህ አይሁድ ከሰማይ የወረደው እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩና አባትና እናቱን የምናውቀው ይህ የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ኢየሱስም መለሰ አላቸውም፣ እርስ በርሳችሁ አታንጎራጉሩ። የላከኝ አብ ከሰማይ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻ ቀን አስነሳዋለሁ። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፈዋል። እንግዲህ ከአብ የሰማ የተማረ ሁሉ ወደ እኔ ይመጣል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ በሉ ሞቱም፣ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። ጥሩ ቃለ ሕይወት ያሰማልን ወንድሜ። ማለት የታመነውን ቃል ስላነበብክልን አሁን ካየኸው እዚህ ላይ ከሰማይ የወረደ የሕይወት እንጀራ ማን ነው? ኢየሱስ። ስለዚህ ያው ትንሽ አቁመሃል እንጂ ወደ ታች 56 ላይ ብትሄድ ተው፣ በቃ ችግር የለውም። በቃ ላይ እንትን ስለምለው ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ይላል። ስለዚህ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። ይሄን ታምናለህ? አምናለሁ። በቃ ችግር የለውም። መጽሐፉን አትፈልጉም አቁጦ ዝም ብለህ እሺ፣ ጥሩ። ስለዚህ ቅዱስ ሥጋውና ክቡር ደሙ መብላት የዘላለም ሕይወት ያሰጣል እንደ መጽሐፍ ቅዱስ አይደል ዳንኤል? የትኛውን ጥቅስ ጠቅሰህ? ከላይ እኮ ነው የቆምከው አንተ 654 ላይ የፈለግከውን ጥቅስ እኮ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ይላል። ታዲያ ሥጋዬና ደሙ የሚበላው እንዴት ነው? ኢየሱስ እኮ እንዴት ነው ነግሯቸዋል። እሱ ሌላ ጥያቄ ነው። እሱ ላይ ዳኒ አንድ ነገር ላስቸግርህ ከይቅርታ ጋር ፈቃድህ ከሆነ አንተም እኔም ልባችን ንጹሕ ይሁንና ሕያው አምላክ ኢየሱስ ክርስቶስ መሀላችን ላይ ሆኖ ያስተምረን። አሜን በል። ማለት የፍቅር አምላክ መሀል ላይ ሆኖ ያስተምረን። አሜን። ተስፋ አደርጋለሁ ከኔ እንደምትማር፣ ተስፋ አደርጋለሁ ከአንተ እንደምማር ምናልባት እና እስኪ እንደሱ አሁን እንደዚህ እንደ ቃሉ ስታየው ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ሲል ቅዱስ ሥጋውና ክቡር ደሙን መብላት የዘላለም ሕይወት ያሰጣል አይደል ዳንዬ? እውነት ነው፣ ጥያቄ ነው እኮ። እሱን ነው እኔም እያወራሁ የነበረው ከተረዳኸኝ። አሁን ይሄ የሚበላው ሥጋና ደም እንዴት ነው ነው ጥያቄው።
አየህ ኢየሱስ ስታወራ ለማወራን እንድንደማመጥ ይኸውልህ ፍቅረ ማርያም ስጋና ደሙ ማርያም ስውሩ እሳተ ገሞራ በፍቅረ ማርያም ነው። እኔ የማውቀው በፍቅረ ማርያም ነው። ብራዘር ፍቅረ ማርያም ብዬ ሳስተዋውቅ ፍቅረ ማርያም ትለኛለህ። ከይቅርታ ጋር በእያንዳንዱ ክርክር አታድርገው። እሺ ስውሩ የእሷን ስም በክብርና በፍቅር ለሚጠራ ሰው ብቻ እንዲጠራ ፈልጋለሁ። ኧረ እባክህ ወደዛ እንደና ስርዓት ይዘህ አውራ። ፍቅረ ማርያም ብለህ ጥራው ከዚህ በኋላ ካልሆነ እታይ ትወርዳለህ። ከናረቀህ የታች አወርድሃለሁ። ዘንዶው ተረጋጋ። ዘንዶ ብዬ ስም አትረብሽ። ፍቅረ ማርያም አንተ ለምን ጣልቃ ትገባለህ? ማን ላይ ትገባለህ? ዘንዶ ትገባለህ። እያወራን እንደ እነሱ በቃ ታች ውረድ። ስርዓት ከሌለ ፊሊጥ የተነፋበት በረሮ ይመስል እንደዚህ ትወርዳለህ ታች። ማን ስለሆንክ ነው ደግሞ ማርያም ብለን እንጠራለን? ምን ታመጣል? በእናንተ አፍ አትጠራም። የደብረ ብርሃን አረቄ ጠጥተህ እሳተ ገሞራ ምናምን ነገር ትላለህ። በስርዓት አውራ እግዚአብሔርን ቃል። ልቀጥል እኔ በስሜ አትጥሩኝ ይላል። እሺ ወንድምነህ ቀጥሉ ከታች ካለው ሰው ጋር። እስኪ እናንተ ጋር ቅዱስ ሥጋውን ክቡር ደሙን እንዴት እንደምትበሉ ንገረኝ። እንደምትወስዱ በቃ ተረድተኛ ብዬ ተስፋ አደርጋለሁ። ከየት ቤተ እምነት ነህ? ኦርቶዶክስ። ኦኬ እሺ ከኦርቶዶክስ ሀሳቡ ላይ እንቆያለን ማለት ነውና ብሩኬ መጣ ከምግብ ተመለስክ? እሺ ዳኒ ተመልሻለሁ። ድምጼ ይሰማል በደንብ? ትሰማለህ? እሺ ሰላም ብያለሁ በድጋሜ ኤርሜ ስላየሁ ደስ ብሎኛል። ቤኪሾ ክርስቲያን ወንድምቶቼ ቅድም ያልነበራችሁ እናንተንም እንግዲህ ስላገኘኋችሁ ደስ ብሎኛል። ተባረኩ። ርዕሱ ኦርቶዶክሶች ድናችኋል ወይ የሚል ነው ወንድም አለም ርዕሳችንና ድናሃል አንተ? ገብቶኛል እያወራን ነው። እንቀጥል። ከሱ ጋር ጠይቄዋለሁ። ድናሃል ወይ? ሚዩት አታርገኛ። ድኛለሁ ስልህ የመዳን መንገድ ላይ ነኝ እንጂ መዳንና ለመዳን በስራዬ ነው የሚታወቅ። ግን ትክክለኛው መንገድ ላይ ነኝ እኮ። አሁን የዳንክ ሰው ነህ አንተ? ይኸውልህ ድኛለሁ ማለት የሚቻለው በስራ ነው። መጀመሪያ ከኃጢአቴ መንጻት አለብኝ። ግን እኮ ምን እንበልህ አንተ አሁን ለራስህ ስም ስትሻውን ቆይ አይደለም እኔ የመዳን መንገድ ላይ ነኝ። በቃ አለቀ እኮ። አሁን የመዳን መንገድ ላይ ያለ ሰው ምን ተብሎ ነው የሚጠራው? የዳነ ነው ወይስ ያልዳነ? ያልዳነ መንገደኛ ነው የዳነ መንገደኛ ነው የሚባለው? ያልዳነ ግን ትክክለኛ መንገድ ላይ ያለ። ኦኬ ትክክለኛ መንገድ ላይ ያለ ግን ያልዳነ መንገደኛ ማለት ነው። መዳንና ለመዳኔን በስራዬ ነው የሚታወቅ። ገና ወደፊቱን ስለማላውቀው ነው። እሺ ያልዳነው መንገደኛው አሁን ያልዳነው መንገደኛ ወዴት ነው ቢገባው ቢሞት ማለት ነው? ይሄ ያልዳነው መንገደኛ አንተ ማለት ነህ። ቢሞት ወዴት ነው የሚገባው? ያልዳነ ሰው ወዴት ነው የሚገባው? ሲኦል ነው። እና ለምን ታዲያ ወደ ሲኦል ትገባለህ? ጌታ ኢየሱስ ሞቶልህ እኔ አልሞተልኝም አላልኩም። ግን ያው እስካሁን እኔ እኮ እንደዛ ያልኩ እስካሁን ንስሐ ስላልገባው ነው እኮ። እሱን እኮ ነው የምልህ። እሱን ያው ነገ ተነገ ወዲያ እንደ እግዚአብሔር ፍቃድ ንስሐ እንገባለን። አንዴ ስማኝና ከዛ ታወራለህ። እኔ ሳወራ ካወራ ግን አንተ ማሰማኝም የኔን ሐሳብ ልታገኝ አትችልም። ሲኦል ከምትገባ ይኸው ጌታ ኢየሱስ ክርስቶስ ስለ አንተ ኃጢአት ሞቷልና ጌታን ተቀበልና ይኸው ከሞት ከሲኦል ማረፍ ትችላለህ። ጌታ ኢየሱስ ክርስቶስ የዘላለም ሕይወት ስለሆነ ማለት ነው። አሁን አንተ ትክክለኛው ሃይማኖት ምንድነው ብዬ ብጠይቅ ኦርቶዶክስ ትለኛለህ። ኦርቶዶክስ ምን አስገኘችልህ ብዬ ብጠይቅ ሲኦል ነው የምትለኝ። አየህ አንድ ሰው ትክክለኛ ቦታ ነው ያለውት ብሎ ሲኦል የሚገባ ከሆነ አንተ ከሙስሊምም አትሻልም ከኤቲስትም። ለምሳሌ ሙስሊሙን ብለህ አልሆንም ነው የምትለው። ለምን? ሲኦል ይገባሉ ስለምትል ማለት ነው። ኤቲስቱን ወይ ደግሞ እምነት የለሽውን ብለህ አትሆንም። ለምን? ሲኦል አለ መግባት አይደል? ግን አንተ ኦርቶዶክስም ሆነ ሲኦል የምትገባ ከሆነ ከነሱ በምንም አትሻልም። አየህ በምንም አትሻልም። የሆነ ድርጅት ውስጥ ብቻ አባል ነው የሆንከው ማለት ነውና ከዚህ አይነት ነገር ወጥተህ ወደ ጌታ ወደ ክርስቶስ ኢየሱስ በመምጣት የዘላለም ሕይወት ማግኘት ትችላለህ። ወንድም አለ
ነገ ተብሎ የሚቀጠር አይደለም። ከነገ እሺ፣ ወዲያ ልክ ነህ። እኔ ሀሳብህን አልቃወምም። በመጀመሪያ ደረጃ መዳንና ለመዳን የኔ ድክመት ነው እንጂ የክርስቶስ መሞትና ለመሞት ጋር አያገናኙም። ሲቀጥል ጌታን ተቀበል ላልከው እኔ ጌታን አልተውኩም፣ አልጣልኩም፣ ጥዬም አላቅም። ተቀበለዋል በሱ ቆይ ስማኝ እኮ ተቀበለዋል። ቆይ አንድ ጊዜ ሲጀመር እኔ ጌታን ጥዬው አላቅም። መቀበል ሲጀመር እንደውም እኔ አንድ ነገር ልንገርህ፣ እኔ እሱን የመቀበል አቅም ቢኖረኝ ዝብን እሰራለሁ ብለህ ነው። እንደው እሱ በቸርነቱ ይቀበለኝ እንጂ አንተ አትቀበለው ማለት እሱ ነው እንጂ እኔ እንዴት ነው እሱን የምቀበለው? መጽሐፍ ቅዱስ ይዛል ቅዱስ ሥጋውን ክቡር ደሙን በመጠቀም ነው። ቆይ አንዴ ልጨርሳ፣ መሀል አትግባብኝ። አንተ እስክታወራ ዝም ብዬ የለ። ጨርስ። ይቅርታ፣ ጨርስ። እሺ አሁን እኔ ምናልባት ቁጥሩን አላስታውሰውም እንጂ ጌታ እራት ላይ የጌታ ማለቴ ደቀ መዛሙርቱን ሰብስበው ካበላቸው ካጠጣቸው በኋላ እግራቸውን ማጠባቸው እኔ እንደዚህ እንዳደረግኩ እናንተም እንዲሁ አድርጉ ብሏል አይደለም? ምን አልከኝ? ድገመው አንዴ። ሐዋርያቱን ሰብስቦ ስጋው ይሄ ቅዱስ ስጋው ነው፣ ይሄ ክቡር ደሙ ነው ብሎ ሰጥቷቸዋል። እግራቸውን አጥቧቸዋል። በቃ ከዛ መጨረሻ ላይ ምን ብሏቸዋል? ያ ይሄ መጨረሻ ነው፣ ካሁን በኋላ ቁጥሩን ምናምን ስለማላስታውሰው ነው፣ ይቅርታ እንግዲህ። ግን ዞሮ ካወቃችሁት ብታወጡ ጥሩ እኮ። እሺ ምን አለ ከዛስ? እሺ እኔ እንዲህ እንዳደረኩ እናንተም እንደዚሁ አድርጉ ብሏቸዋል አይደል? ምን አድርጉ አላቸው? ስጡ አላቸው? ያደረገውን በሙሉ ስጋዬ ነው እያላችሁ ስጡ አላቸው? እናንተም ታረጉት ስጋዬ ነው እያላችሁ ስጡ አላቸው ነው ወይስ ምንድነው? እነሱ የካህናት ምሳሌ ስለሆኑ ለእንትን አሁን ጴጥሮስን እናንተ ያሰርከው በሰማይ ይታሰር ይሆናል፣ የፈታኸውም የተፈታ ይሆናል ብሎታል አይደለም? እና እሱ ቅዱስ ሥጋውን ሰጠህ ማለቴ ኢየሱስ ለጴጥሮስ ቅዱስ ሥጋውን ክቡር ደሙን ሰጠው። ጴጥሮስ ደግሞ ለኛ አሁን ያሉት ካህናት ደግሞ ማለቴ ጴጥሮስ ደግሞ ቀጣይ ለሚመጡት ለደቀ መዛሙርቱ እሱ ያስተማራቸው ደግሞ ቀጥለው ለምእመኑ ያው ያስተማሩ ካህን የቅንትን እያሉ ይመጣሉ። እና ዝጋውን ቅዱስ ሥጋውን ክቡር ደሙን እኛ ጋር የምናከብረው አንዴ ስማኝ ወንድሜ። መጽሐፍ ቅዱስ ካነበብክ ስንት ጊዜ ሆነክ? ማለት ሁሌም ነው ካነበብክ ለመጨረሻ ጊዜ ካነበብክ ስንት ጊዜ ሆነክ? ሁሌም ነው የማነበው፣ ግን የእናንተ መጽሐፍ አለ የማነበው። ችግሩ እኔ የእናንተ ምናምን ሳይሆን ያንተን መጽሐፍ። አሁን ለምሳሌ እኔ ዛሬ ከ2 ሰዓት በፊት ሳነብ ነበር። ከ2 ሰዓት በፊት ራእይ መጽሐፍን ሳነብ ነበር። አንተ ለመጨረሻ ጊዜ መጽሐፍ ቅዱስ መች ነው ያነበብከው? እስኪ ራእይ መጽሐፍ ካነበብከው እስኪ ምን አታማርክ? ጥያቄ ይመልስልኛል። ለመጨረሻ ጊዜ መጽሐፍ ቅዱስ መች ነው ያነበብከው? ወንድምነት ይቅርብ። ይሄ ዝም ብሎ ነው። ይሄ ምንም እንግዲህ ምንም ቀድማችሁ ለምን ትንተራላችሁ? እታችሁ ረድ ብራዘር መጽሐፍ ቅዱስ መቼ ነው ያነበብከው ብሎ ሲጠይቅህ እኔ እናንተን አላነበብኩ እኔ ዛሬ አንብቤ ነበር ንገረኝ። እስኪ ያነበብከውን ራእይ መጽሐፍን ንገረኝ። እታችሁ ረድ ወንድሞች ጊዜ አትፍጩበት። ጋይድ ኦኬ። ከላይ ያለው ፍቅር እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። መጽሐፍ ቅዱስ አንብበሃል? አንብበህ ታውቃለህ ወይስ አንብበሃል? አነባለሁ በየዕለቱ። ጎበዝ። ምን አይነት መጽሐፍ ነው የምታነበው? ማለት የመልእክታቶችን፣ የትውልድ መጽሐፉን ሶስቱም። የትኛውን የትውልድ መጽሐፉ? ማቴዎስ፣ ሉቃስ፣ ዮሐንስ። የትውልድ መጽሐፍ ነው እንደሚባለው? አዲስ ኪዳን የክርስቶስ የኖረበትን አይደል የጻፉት ሶስቱ? እኮ የትውልድ መጽሐፍ ነው የሚባሉት ታዲያ ሲጠሩ? ማለትም የእሱ የትውልድ መጽሐፍ ሲጀምር ነው። አዲስ ኪዳን ሲጀምር እሱ ፕሮሰሱን የሚቀጥለው በዛ አይደለ? ከብሉይ ኪዳን በፊት አዲስ ኪዳን መጀመሪያ ሲጠሩ የትውልድ መጽሐፍ ነው ወይ የሚባሉት ነው ያልኩ። የትውልድ መጽሐፉማ አዲስ ኪዳን ነው። አጠቃላይ ለሌ የፈለኩት ከሐዋርያት ሥራ በኋላ
ከመልእክታቶቹ ለቤተክርስቲያኖች ከታደሉት መልእክታት በፊት የነበረውም አልፈልጌ ነው። እሺ በቃ መልካም ማለት ክርስቶስ በስጋ በኖረበት ዘመን በስጋ የነበረውን የተተረኩትን ማለት ነው። እሺ በቃ ተው ችግር የለውም። የትውልድ መጽሐፍ አይባሉም የሚባሉት ወንጌል ነው የሚባሉት እነዛ አራቱ። እሺ ሌላው መልእክታት ነው። ራእይ ነው የሚባለው 27 ቅዱሳት መጽሐፍት የአዲስ ኪዳን መጽሐፍት፣ አራቱ ወንጌላት እና ከቅዱስ ጳውሎስ መልእክታት ጀምሮ የጴጥሮስም የዮሐንስም የያዕቆብና ይሁዳ እንደዚሁም ራእዩ አለ ማለት ነው የዮሐንስ። እሺ ቴንኪው። ኦርቶዶክሶች ድናችኋል እያልን ጥያቄ እየጠየቅን ነው። አንተ ኦርቶዶክስ አማኝ እንደመሆን መጠን ድናሃል? ድኛለሁ። ከምንድን ነው የዳንከው? ከዘላለም ሞት ከኃጢአት ማለት ነው። ከሲኦል ከመግባት ድኛለሁ። በማን የዳንከው? በኢየሱስ ክርስቶስ። እንዴት ሊያድንህ ቻለ? እንደነበብኩት ከሆነ ኢሳይያስ 53 ላይ እንዳለው ለኔ ኃጢአት አደረገው እግዚአብሔር ማለት ነው። አንድያ ልጁን ሰጠው፣ የኔን ኃጢአት ተሸክሞ መስቀል ላይ ዋለ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ። ኦኬ። ስለዚህ አድኖኛል። ያ ህይወት ላንተ እንዴት ያ ህይወት እንዴት ላንተ ሊሆንልህ ቻለ? በምን መንገድ? ምን አገናኝ? የኢየሱስ ክርስቶስ በደል ኃጢአት እሱ ላይ ሆነ፣ እሺ ሞተ፣ ተቀበረ፣ ሶስተኛው ቀን ከሙታን ተነሳ። ያ ህይወት ላንተ እንዴት ህይወት ሊሆን ቻለ? በምን መንገድ እንዴት ያንተ ህይወት ሊሆን ቻለ? ወይ ደግሞ አንተ እንዴት በምን መንገድ ኢየሱስ እንደዛ ስለሆነ አንተ እንዴት ልድንክ ቻልክ ከዘላለም ሞት? በሱ ስላመንኩ ነው። በሱ ስላመንክ? ምንድነው ብለህ ኖርማል ኦርዲናሪ አይሁዳዊ አይደለም፣ ፍጹም አምላክ ነው፣ ፍጹም ሰው ነው ብዬ ስላመንኩ ሲጠበቅ የነበረውም አምላክን ማርያም ታማልዳለች። ማርያም ማማለድ ሲባል እኮ እንደ ፖይንቱ ልንገርህ ነው ታማልዳለች፣ ታደርሳለች ነው በእኛ ቤተ እምነት የሚባለው። አንዳንድ እንዲሁም ልክ ያልሆኑ ሰዎች ቀጥታ ነው የጠየኩን። አንተ ማርያም ታማልዳለች? አንተ ስጸልይ ወደሷ የሷን ስም ጠርቼ ትጸልያለህ አይደል? ወደሷ አዎ። አንዳንዴ ስለ ይማልም የለ ወይም ደግሞ ተንበርክከም ስጸልይ ተጣራለት የጌታዬ እናት ብለህ ተጣርተህ ወይም ጠርታት በለ ጠርቼ ነው ማለት ያለብን። አንተን እየጠየኩ ስለሆነ ጠርታት በል። እኔ የጌታዬ እናት ብዬ ለጸሎት አልጠራትም። አንተ በጸሎት ተጠራታለህ የጌታዬ እናት ብለህ። ኦኬ። ስለዚህ በክርስቶስ ኢየሱስ በማመን አሁን በዚህ ቅጽበት ነፍስ ከስጋ ብትወጣ ብትሞት የት ነው የምትገባው? መጨረሻ የምገባው እንደ ልብ እንደ ኦል እንደ አዲስ ኪዳኑ ልቤ ውስጥ ስለሚያጸና ማለትም ሳነብ ኢሳይያስ ላይ ነው ኤልያስ ላይ መሰለኝ በልባቸው ውስጥ ተጽፏል ነው ምናምን ይላላ ከሳሳት እና እንደዛ ስለሆነ ልቤ እሱን ካለ ማለትም እንዴት እሱን ካለ በእሱ አምናለሁ ብለኸኛል እንዴ? አምነዋለሁ በእርግጥ ሙሉ ምንም አይነት ክደት ከሌለብኝ ማለትም ትልቁ ኃጢአት ምንድን ነው? እንዳንተ አሁን ትልቁ ኃጢአት ምንድን ነው? በእሱ አለማመን። እኔ አልጠየኩም ትልቁ ኃጢአት ምንድን ነው አይደለም። አሁን ብትሞት ትልቁ ኃጢአት በእሱ አለማመን ነው። በእሱ የት ነው የምትገባው? አሁን ብትሞት ብሞት ገነት ነው የምገባው። ገነት ማን ነገረህ እንደዚህ ብትሞት ገነት እንደምትገባ? የነገረኝ መጽሐፍ ቅዱስ ነው። የቱ ጋር? እስኪ ሰው ሲሞት በክርስቶስ ያመነ ሰው ሲሞት ገነት ነው የሚገባው ብሎ የሚለውን መጽሐፍ ቅዱስ የነገረን ክፍል ነገር በእኔ ያመነ የዘላለም ሕይወት አለው ይላል መጽሐፉ። እና በማመኔ የዘላለም ሕይወት አለ።
ይሄን የተማርከው ከኦርቶዶክስ ነው ወይስ ከመጽሐፍ ቅዱስ ነው? የተማርኩት አንዳንድ አሳሳች አባቶች አስተማሪዎች እንዳሉማ እሱን እኮ መካድ አያስችልም። ማለትም አንዳንዴ እንዴት መሰለህ የለም አንዳንድ አሳሳች አባቶች እንደዛ ይላሉ እንጂ እርግጥ በእሱ ነው። ምን ይላሉ? አንዳንድ አሳሳች አባቶች ምን ይላሉ? ማለትም የሆነ እኛ ስራ ስለሰራን ጽድቃችን ያ ነው ብሎ አንዳንድ አባቶች ያስተምራሉ። እኔ በዚህ ነገር ብዙም አላምንም። ማለትም በእኔ ስራ እኔ እግዚአብሔር ፊት ለፊት ልቆም አልችልም። ምክንያቱም እግዚአብሔር ጄኑን ነው፣ ማለትም ያጠፋኛል። ይሄን ትምህርት አንተ ከየት ነው የተማርከው ነው ብያልኩ? ከኦርቶዶክስ ነው። ኦኬ ከኦርቶዶክስ ነው። እሺ አንዴ ሚዩት አድርገውና ጠብቀን። አንዴ ማን ዝም ብለህ ማይኩን ከፍተህ ጠብቀን። እኔም እፎይ ነኝ ከታች ያለው ኦርቶዶክሳዊ ወንድም ወይ እህት። ፍቅር ማይክን ክፈተው። አንተም ማይክን ክፈተው። ከላይ ያለው ነው ፍቅር አሁን ያወራኸኝ። እኔም እፎይ ነኝ ብሎ የሚለው ይፈታ። እሺ እኔም እፎይ ነኝ ብሎ የሚለው ሰላም ላንተ ይሁን። ለምን በብሎክ ሸኛችሁኝ? እኔ ጋውራ እድሜ ልክን እስከ መቼ ትፈራኛለህ? ባላረቄው ነው የደብረ ብርሃን አረቄ ነው። ታች ታች ወረድ የደብረ ብርሃን አረቄ የታች ወረድ ደብረ ብርሃን አረቄ ስውሩ እሳተ ገሞራ ታች ወረድ። እሺ ፍቅር አይ እሱ ካለ እሱ ከሱ ጋር ላስተያይህ ነበር ላነጻጽረህ ነበር ማለት ነው። ኦኬ ይሄን ትምህርት አንተ ከኦርቶዶክስ ቤተክርስቲያን አልተማርከውም። አሁን ያልከው በቤተሰብ ውስጥ ጴንጤዎች አሉ? ሶሪ የጥሌን ምናምን ቪዲዮ ፖስት አድርጓልና ስለምትወደው ነው ጥሌን? አይ አይደለም፣ ቆይ እሱ ጋር ልጠይቀው። አሁን እሱ ጋር ልጠይቀው ነው። በቤተሰቦች ጴንጤዎች አሉ? ፍቅር ጴንጤዎች የሉም። ምንም ዘመድ የለህም ጴንጤ? አንተ ከዚህ በፊት ጴንጤ አልነበርክም? ፍጹም አልነበርክም። ይሄ አሁን የምትነግረንን እውነት ኦርቶዶክስ አታስተምርም። ይሄ ትምህርት የኛ የወንጌል አማኞች የመጽሐፍ ቅዱስ ትምህርት ነው። ይሄን ለማረጋገጥ ሌላ ኦርቶዶክሳዊ ኦርቶዶክስ መጽሐፍ ቅዱስን አታስተምርም ብለህ ነው የምታስበው? ነው አላልኩም። ይሄንን አሁን የነገርከኝን ከዘላለም ሕይወት አኳያ የነገርከኝን ሌላ ፖለቲካ እንዳሰራ ከዘላለም ሕይወት አኳያ አሁን ከድነት አኳያ የነገርከኝን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ ብላ አታስተምርም። ምንድነው ብለህ ያልከው ቅድም አንተ? እኔ በስራዬ የምመካው ነገር የለኝም፣ በስራዬ ድናለሁ ብዬ አላምንም ነው አይደል ያልከው? ፍጹም አባባሌ ገብተዋል። አሁን ስራ ነው አይደል ያልከው? ነው ድጋሚ አታስተባብል። ቅድም ያልከውን ድገምልኝ። እንደዛ አይደል ብለህ ያልከው? ልክ ነኝ። ይሄ እኔ መጽሐፍ ቅዱስ ኦኬ ሚዩት አድርገው። በቃ ሚዩት አድርገው። ኃይለ ሚካኤል ማለት ሚዩት ሳታደርገው ጠብቀን። ፍቅር ኃይለ ሚካኤል። አቤት አቤት። ሰላም ላንተ ይሁን። ሰላም ለእናንተ ይሁን። ከየት ቤተ እምነት ነው? ናችሁ? ደህና ነን። ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንደ አንድ ኦርቶዶክስ አማኝ ድነሃል? የትኛውን ድነት? ከጉንፋን ማለቴ የውርስ ኃጢአት አለ። ከውርሱ ኃጢአት ነው ወይስ ብራዘር ድነሃል? ከዘላለም ሞት ድነሃል ወይ? እኮ ንገረኛ። የውርስ ሁሉንም ክርስቶስ ከዘላለም ሞት ድነሃል? ከዘላለም ሞት ድነሃል? ከውርስ አዳምና ሔዋን ካመጡት ኃጢአት ድኛለሁ። ክርስቶስ እታች ውረድ። ከዘላለም ሞት ማለት ነው። ይሄን ለመመለስ አቅም ከሌለ ገዝታ ትላክ። እሺ ማለት ጊዜ መፍጀት ስለማልፈልግ ማለት ነው። ይሄ ሰዓት አሁን ኢትዮጵያ እንቅልፍ መተኛ ሰዓት ነው፣ የእንቅልፋቸው ሰዓት ማለት ነው። አልጋው ላይ የሚገላበጥ ጎረምሳ እዚህኛ ጋር ጊዜያችን እንዲፈጅብን አንፈቅድም። ጥያቄ እንኳን አስተውሎ መስማት የማይችል ሰው መልስ እንዲመልስልን መቼም ተስፋ አላደርግም። ኦኬ በጊዜ ተኛ ወንድምዬ። እሺ አንተ ገዝት መላክ የለብህም። ድነሃል ወይ ተብለህ ስትባል ከምን ብለህ ካልክ መቼስ ከጉንፋን ብዬ አልልህ። ከምንድን ነው ሰው የሚድነው? አንድ ክርስቲያን ከዘላለም ሞት ነው። ከዘላለም ሞት ነው የሚድነው። እና ከምን ከየትኛው
ምናምን ነገር ብሎ ይላል። እንዴ ስለ ስጋ ህመም አይደለም የጠየቅናችሁ፣ ከዘላለም ሞት አንድ ክርስቲያን ድኛለሁ ብሎ የሚለው ከዘላለም ሞት የሆነውን ማለት ነው። እና እሺ ወንድማችን እኛ አሁን ይሄንን ያልከንን በልብህ የምታምነው ከሆነ የእውነት በልብህ የምታምነው ከሆነ ቅዱስ ቃሉ የሚለው ይሄንን ነው። ብሩኬም ደግሞ እንዳለ የእኛን የወንጌል አማኞችን ስብከት የምንወደው ወንድማችንን ነቢይ ጥሌን ቪዲዮን ፖስት አድርገዋል። እንዴት ፖስት ልታደርገው ቻልክ አንተ የኦርቶዶክስ አማኝ ሆነ? ምን በጣም ኢየሱስ ክርስቶስን ያለው ፍቅርና አገላለጽ ደስ ይላል ስላለኝ ነው ቪዲዮ። ጎበዝ ደስ ይላል። ሪፈረንስም አይሰጠውም ሲጀመር መጽሐፍ ቅዱስ ራሱ ስለ ኢየሱስ ብሉይ ኪዳኑም ስለ ኢየሱስ መምጣት ነው፣ አዲስ ኪዳኑም ኢየሱስ መምጣቱን እዛ ተመልሶ እሱ እንደሚመጣ ስለሚተርክ ያ የተባለለት እንዲህ የተነገረለት የእግዚአብሔር ልጅ ኢየሱስ ክርስቶስ ስቂያው ምናምን በጣም ጠሌ በደንብ አብራርቶ ነው እና የሆነ ልብ የሚነካ አድርጎ ስለሚናገር እኔን ደስ ስላለኝ ነው የፖስት። ሄደህ ታውቃለህ? እሱ ጋር ቸርች ሄደህ ታውቃለህ? ኧረ አላውቅም። ላስተዋውቅህ? ደስ ይለኛል። የት አካባቢ ነው የምትኖረው አንተ? አዲስ አበባ አካባቢውን ብቻ? ቡራዩ። ቡራዩ ከከተማ ውጭ ነህ ማለት ነው። ኦኬ። ነቢይ ጥሌን ትወደዋለህ? በአስተምሮቱ ትሰማዋለህ? ሌላውን ቪዲዮ ደስ ይለኛል። በደንብ ነው የምሰማው። ስለ የሆነ ሲያስተምር ከአንዳንድ የለም እግዚአብሔር ቃል ከሆነ ምንም ነገር እሰማለሁ እና ትንሽ እንደ ወደ ፖለቲካ ወይም ወደ ጥላቻ ወይም ወደ እንትን አይሄድም። ምክንያቱም ኢየሱስ ክርስቶስ ጴንጤ አይደለም፣ ኢየሱስ ክርስቶስ ኦርቶዶክስ አይደለም፣ ኢየሱስ ክርስቶስ ካቶሊክ አይደለም፣ ኢየሱስ ክርስቶስ ጌታ ነው። በቃ ስለዚህ እሱን የሚጠራ እኔ ማንኛውንም አስተምሮ ሰማለሁ ቪዲዮም ካገኘው ማለትም ልክ በሆነ መጠን ማለት ነው በመጽሐፍ ቅዱሱ ከተኬደ እና አሁን ቅድም እኔ በእኔ ስራ አልጸድቅም ያልኩበት ምክንያት ማለት የሰው ልጅ በአጠቃላይ ብርኬ ያለ አንዴ ስልክ መጣብኝ። ብርኬ ያለ አለው ኤርሚ አለው እንደምናት እሺ አውራው አንድ ስልክ አለች መልሽ ልምጣ። ቴንክ ዩ ኦኬ እሺ ሁለት አሁን መጨረሻ ላይ ነው ፖስት ያደረገው ቪዲዮ እንጂ ቪዲዮዎቹን ሳያቸው ዘፈን ምናምን ነውና ኦርቶዶክስ ነው ልጁ ምንም እንትን የለውም እንዳለው ያው ስለሚወደው ነው ፖስት ያደረገው። ሌሎች ቪዲዮዎቹ እንደዛ ነው የሚናገሩት። የእግዚአብሔር ቃል አንብብ፣ በርታ፣ በደንብ በርታ። ያው መዳን በክርስቶስ ኢየሱስ ነው። እውነት ነው። ሰው በስራው መጽደቅ አይችልም። የሚያጸድቅም ደግሞ በእግዚአብሔር ፊት ትክክል የሚያደርግም አንዳች ነገርም ደግሞ የለንም። ሰው መስራት የሚችለው ክርስቲያን ስለሆነ ነው፣ የዳነ ስለሆነ ነው። የመዳናችን ግን አንድ የምጠይቀው ጥያቄ አለኝ። እሺ በአሁን እኔ እናንተ አሁን ቅድም ሲጠይቀኝ ማለት ነው አሁንም ብትሞት የት ትሄዳለህ አለኝ። ገነት አልኩት እና አንድ እሱ የምጠይቀው ነገር የሰው ልጅ አሁን እኔ እናንተ ዛሬ ነገ እንኖራለን፣ የሚያኖረን እግዚአብሔር ነው እና የቀን ተቀን የለም ይሄ ህይወታችን ውስጥ የሆነ መጥፎ ነገሮችን እየሰራን ማለት ነው፣ ተደጋጋሚ መጥፎ ነገሮችን እየሰራን ግን በሱ ነው ማለትም ኢየሱስ ክርስቶስ ጌታ እንደሆነ አውቀን መጥፎ ነገሮችን እየሰራን ድንገት ብትሞት እንዴት ማለትም የፍርድ ዕለት የመጨረሻችን ስራችን ሲታይ ማለት ነው እና የመጨረሻ ሁኔታችን ቦታችን ምክንያቱም ወይ አሁን ያምኜ የሆነ ዓለማዊ ህይወት እየኖርኩ ድንገት በሞት ከዛ ለፍርድ ደግሞ ሲቀርብ ፈራጁ እሱ አይደለ? ሲኦል ማልገባበት ፖይንት የለም።
መልካም ማለት በሷ አምኜ አይ ጥርጣሬ በጣም ስለገባኝ ነው። እሺ በደንብ ስማኝ ተመልከት። አሁን እኔ እናንተ ብለህ ምሳሌ ሰጠን ሁለታችንን ማለት ነው። ለምሳሌ እኔ ራሴ ምሳሌ ላድርግ፣ እኔ እናንተ ምሳሌ ስላደረግክ ማለት ነው። የየዕለት ህይወታችን ክፉ ማድረግ ቢሆን አልክ፣ ክፉ እየሰራል ክፉ እያደረገ ቢኖርና ቢሞት ነው ያልከው። ግን በልቡ እሱም እያመነ ማለት ነው። ማለትም አሁን የሆነ ኃጢአት አግኝቻለሁ ከኛ አሁን ባለፈው የጥሌን ቪዲዮ ሰማ ኃጢአት ከኛ አይደለም ማለት እየሰራው ነቃለው ይላል ጳውሎስ አለ። ከዛ ከኛ አይደለም ኃጢአት ካልን ኃጢአቱን ፈጻሚው ግን እኛ ነን። የኛ አካል የኛ ስጋ ነው ማለት ነው። በደንብ አግኝቻለሁ። ይኸውልህ በደንብ ስማኝ። አሁን በደንብ ስማኝ፣ የምነግርህን ነገር በደንብ ስማ። ሰው ኢየሱስን አውቆት እና ደግሞ አልክ የየዕለት ተግባሩ ክፉ እያደረገ ቢኖርና ህይወቱ ቢሆንና ቢሞት ወዴት ይገባል ነው ጥያቄ። አሁን ይሄ ሰው የተባለው ሰው ምን አይነት ሰው ነው የሚለው መጠየቅ መቻል አለበት። ለምንድነው እንደዚህ ያልኩ? በክርስቶስ ኢየሱስ ላይ ያለ ሰው የየዕለት ተዕለት ተግባሩ ክፉ ማድረግ ሊሆን ስለማይችል ነው። ምን አልኩክ? የየዕለት ተዕለት ተግባሩ ክፉ ማድረግ ሊሆን አይችልም። ምክንያቱም የተቀበለው መንፈስ ስላለ ክፉ ባደረገ እንኳን የየዕለት ተዕለት ተግባሩ ሊሆን ይቅርና ክፉ ባደረገ ሰዓት እንኳን አደገኛ ጸጸት ነው የሚሰማው። ምክንያቱም ዘር ስለቀየረ ነው። ይኸውልህ ሰው የቁጣ ልጅ የሆነ ሰው አለ፣ የእግዚአብሔር ልጅ የሆነ ሰው አለ። ያ የቁጣ ልጅ የሆነው ሰው በኃጢአት ምልልስ ውስጥ ሊኖር ይችላል። ምክንያቱም ዘሩ የቁጣ ልጅነት ስለሆነ ማለት ነው። ከእግዚአብሔር የተወለደው ግን ምንድነው? የሚወቅሰው መንፈስ አለ። ክፉ ባደረገ ሰዓት እንዲመለስ የሚነግረው መንፈስ አለ። መንፈስ ቅዱስ መጽሐፍ ቅዱስ ይዛል? ስልኬ ላይ ነው ግን ያለው። እሺ እኔ ላንብብልህ፣ ሳነብ በደንብ ስማኝ። አንደኛው ዮሐንስ መልእክት ጻፎ፣ እሺ እንዳትረሳው። እሺ አንደኛው ዮሐንስ መልእክት መጽሐፍ ምዕራፍ 3 እንደዚህ ይላል። ይኸውልህ አንደኛው ዮሐንስ መልእክት መጽሐፍ ምዕራፍ 3 ቁጥር 8 እንደዚህ ይላል፣ ኃጢአትን የሚያደርግ ከዲያብሎስ ነው። ምን የሚያደርግ? ኃጢአትን የሚያደርግ። ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና ኃጢአት ልምምድ ውስጥ ያለ ሰው እሱ ከዲያብሎስ ነው ማለት ነው። ስለዚህ የዲያብሎስን ስራ እንዲያፈርስ ምን ኃጢአትን ማለት ነው እንዲያፈርስ የእግዚአብሔር ልጅ ተገለጠ። አየህ ኃጢአት ፈርሷል ማለት ነው። ኃጢአት ፈርሷል፣ የዲያብሎስ ስራ ፈርሷል፣ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ይላል። ድጋሚ ላንብበው። ከእግዚአብሔር የተወለደ ሁሉ አሁን መወለድና ዳግም የተወለደ ከእግዚአብሔር የተወለደ ሁሉ ይላል። ከእግዚአብሔር የተወለደ ምን አያደርግም? ኃጢአትን አያደርግም ይልና ምክንያቱን ሲነግረን ዘሩ በርሱ ይኖራልና። አየህ የዘር ለውጥ ተደረገ ማለት ነው። ምን አይነት ማለት ሲያረግ ድንገት እንኳን ቢያረግ ቢፈጽም ጸጸት ይገባዋል ልትለኝ ፈልገህ ነው መሰለኝ። አቆይ ሐሳቤን ስማኝ፣ በደንብ ስማኝ። እሺ በደንብ ስማኝ። ከዛ ሐሳቤን ታገኘዋለህ። ስጨርስ በደንብ ሐሳቤን ታገኘዋለህ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በርሱ ይኖራልና። ሰው ዘር ቀይሯል ማለት ነው። ሰው የቁጣ ልጅ አይደለም፣ የእግዚአብሔር ልጅ ሆኗል። ከእግዚአብሔር ተወልዷል። ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። ምን እያለን መሰለ መጽሐፉ? ከእግዚአብሔር የተወለደ ሰው አንተ ልክ እንዳልከው ቅድም በየዕለቱ ኃጢአትን እያደረገ መኖር አይችልም። ለምን? ዘር ቀይሯል። አሁን ዮሐንስ በመልእክቱ በምዕራፍ 3 ላይ እንደዚህ ያለ፣ ከዛ ምዕራፍ 1 ላይ እዛው መልእክት ላይ ምዕራፍ 1 ላይ ቁጥር 5 6 እና 7ን ላንብብልህ። ያነበብኩልህ ምዕራፍ 3 ነው። ምዕራፍ 1ን ላንብብልህ እዛው መልእክቱ ላይ ተመልከተ። እንደዚህ ይላል፣ ከእርሱ የሰማናት ለእናንተ የምናወራላችሁ ምን መልእክት እግዚአብሔር ብርሃን ነው፣
ጨለማ በእርሱ ዘንድ ከቶ የለም የምትል ናት። እግዚአብሔር ምንድነው አለ? ፍቅር ብርሃን ነው እግዚአብሔር። በእግዚአብሔር ዘንድ ምን የለም? ጨለማ የለም። ከእርሱ ጋር ህብረት አለን ብንል፣ አሁን እዚህ ቃል ላይ ምን አለን? ብንል የሚል ቃል ተጠቀም አይደል? ብንል የሚለው አንተን ነው የሚመለከተው፣ እኔን ነው የሚመለከተው አይደል? ተናጋሪውን ማለት ነው። ይሄው ከእርሱ ጋር ህብረት አለኝ ብል ከእግዚአብሔር ጋር፣ ያ ማለት በክርስቶስ ነኝ ብል እና ይላል ቀጥሎ በጨለማ ብንመላለስ ይላል። አየህ፣ ሁለት ሐሳብ ነው የሚያነሳው ይሄ ቃል። ምን ከእርሱ ጋር ህብረት አለኝ ብል እኔ ብሩክ ግን ህይወቴ ቀጥሎ ምን ይላል? በጨለማ መመላለስ ቢሆን እውነት እንዋሻለን እውነትንም አናደርግም ይላል። አየህ፣ ከእግዚአብሔር ጋር ህብረት ያለው ሰው በጨለማ ምን አይልም? አይመላለስም። መመላለስ የሚለውን ቃል አስተዋልከው? ህይወቱ አይሆንም ማለት ነው። ልክ ቅድም አንተ እንዳልከው ኃጢአትን እያደረገ እንዳልከው ማለት ነው። ከእግዚአብሔር ጋር ህብረት አለኝ የሚል ለምሳሌ ያዕቆብ ምንድን ያለው በምዕራፍ 2 ቁጥር 19 እግዚአብሔር አንድ እንደሆነ ሰይጣን ምን ያምናል ደግሞ ይንቀጠቀጣል። ያ ቃል አይደል? የሰይጣን እግዚአብሔር መኖሩን ማወቁ ዕውቀት እንጂ መዳን አይሆንም አይደል? ለሱ መዳን አይሆንም እግዚአብሔር መኖሩን ማወቁ። አንድ ሰው ኢየሱስ ክርስቶስ አምላክ ነው ማለቱ እውነተኛ እምነት ካልሆነ ህይወት አይሆነውም። ልክ የሰውየው እምነት ወይም ዕውቀት ልክ እንዳጋንንቱ ነው። ምን መሆን ያስፈልጋል ማለት ነው? መተክ በግንዱ ላይ መገጠም ያስፈልጋል። አየ፣ ልዩነቱ ነው። ኢየሱስን ማወቅና በኢየሱስ መገጠም ልዩነት አለው። በጣም ልዩነት አለው። በክርስቶስ ኢየሱስ ላይ የተገጠመ ሰው በብርሃን ያለው በጨለማ አይመላለስም ብንል የሚለው ለዛ ነው። አሁን ለምሳሌ አንድ ሰው ክርስቲያን ነኝ ይላል፣ ህይወቱስ በጨለማ ነው። ክርስቲያን ነኝ እያለ ነው እንጂ ያለው እውነተኛ ግን ክርስቲያን አይደለም እሱ ሰውዬ። ለምን? ህይወቱ ስለሚመሰክር በጨለማ እየኖረ ስለሆነ። ይኸውልህ ቁጥር 7 ነገር ግን እርሱ በብርሃን እንዳለ ክብር ለእግዚአብሔር ይሁን፣ በብርሃን ብንመላለስ ለእያንዳንዳችን ህብረት አለ። አየህ፣ ክርስቲያን በብርሃን ይመላለሳል። ምንድነው መመላለስ የሚለው ቃል በተደጋጋሚ ተጠቅሷል። ለምን? ህይወት ማድረግ ማለት ነው። ይሄ ማለት ግን ክርስቲያን ህይወቱ አይሆንም። ለምሳሌ ኃጢአት ህይወቱ አይሆንም፣ ልምምዱ አይሆንም። ለምን? ከእግዚአብሔር የተወለደ ዘር የቀየረ ማንነት ስላለው። ይሄ ማለት ግን ክርስቲያን አይወድቅም ማለት ነው? አይደለም። ክርስቲያን ኃጢአትን ህይወቱ አያደርግም እንጂ ልጨርስልህ። ክርስቲያን ኃጢአትን ህይወቱ አያደርግም እንጂ ሊወድቅ ግን ይችላል። ታዲያ ኃጢአት ህይወት ባያደርግም ሲወድቅ ምን ይሆናል ካልከኝ፣ ክርስቶስ ኢየሱስ ጠበቃው ነው። ይሄው እዚሁ በመልእክቱ ላይ ምን አለ ዮሐንስ ምዕራፍ 2 ቅድም ምዕራፍ 3 ያነበብኩልህ አይደል? ዘር ስለመቀየር ዘር የቀየረው ሰው ነው አየህ በብርሃን የሚመላለሰው። ይሄ በብርሃን የሚመላለሰው ደግሞ ቢወድቅ ምን ይሆናል? ኢየሱስ ጠበቃው ነው። ምዕራፍ 2 ላይ ደግሞ ዮሐንስ በመልእክቱ እንደዚህ ያለ ልጆቼ ሆይ ኃጢአትን እንዳታደርጉ ይንጽፍላችኋለሁ። ምን እንዳታደርጉ? ኃጢአትን እንዳታደርጉ። ለምን? ዘር ቀይረሃላ። ኃጢአት ለአንተ የሚስማማ አይደለማ፣ አታድርግ። ነገር ግን እንደው ሰው ነህ አንተ፣ ያለ ኃጢአት በዚህ ምድር ላይ የኖረው ኢየሱስ ክርስቶስ ብቻ ስለሆነ ማለት ነው። ማንም በኃጢአት ያልተፈተነ የለም። ጻድቅ 7 ይወድቃል ተብሎ ተጽፏል። ሰው ክርስቲያን ይወድቃል፣ ግን ህይወቱ ግን አይሆንም። ኃጢአት አይስማማውም ለክርስቲያን። ከዛስ ምን አለ? ይህን ጽፍላችኋለሁ፣ ማንም ኃጢአት ቢያደርግ ከአብ ዘንድ ምን አለን? ጠበቃ አለን። ጠበቃ አሉን አይልም፣ ጠበቃ አለችን አይልም፣ ጠበቃ አለን ይልና ተክለ ሃይማኖት ጊዮርጊስ ምናምን እንዳትል ደግሞ ማለት ነው። እርሱም አሁን ያልከው ማለት ነው። አንድ ልጨርስ። እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። ጠበቃ ማለት ምን ማለት መሰለ? ጠበቃ የሚለው ቃል ፕራክሊተን የሚል የግሪክ ቃል፣ በእንግሊዝኛ ደግሞ አድቮኬት የሚል ቃል ነው የሚጠቀመው። ሎየር አይደለም። በደንብ ስማኝ ማለት ተረድቻለሁ፣ ይረዳኛል። ምክንያቱም እሱ ራሱ ሰው ሆኖ ስለነበር አይደለም። ለዛ አይደለም። አንደኛ አይወል ለምሳሌ ዩኒቨርሲቲ ገብቶ በህግ ትምህርት ተመርቆ የወጣ ሰው ጠበቃ ይባላል አይደል? ስራ ቢኖረውም ባይኖረውም ጠበቃ ተብሎ ይጠራል አይደል? ተምሮ ስለጨረሰ ማለት ነው።
አድቮኬት ማለት ግን ተምሮ ጨርሶ በማንኛውም ፍርድ ቤት ስለሆነ ሰውዬ ሙሉ ውክልና መውሰድ የሚችል ማለት ነው። ስራ ላይ ያለ ሰው ብቻ አይደለም። በማንኛውም ፍርድ ቤት ስለ አንተ ብትኖርም ባትኖርም ሙሉ ውክልና የሚወስድ ማለት ነው። አየህ፣ ስለ አንተ ሙሉ ውክልና የሚወስድ ሎየር ተመርቆ ይወጣም ሎየር ተብሎ ይጠራል። አድቮኬት ግን ስለ አንተ ሙሉ ውክልና ክርስቶስ ኢየሱስ በአብ ፊት ስለኛ ውክልና ወስዷል። ለዛ እኮ ነው ኃጢአት አታድርጉ ለባህሪያችሁ ይስማማ ስላልሆነ ከዛስ ግን ኃጢአትን ብታረጉስ ብትወድቁስ በአብ ዘንድ ስለናንተ ሙሉ ውክልና ወስዶ የሚቆም እሱ ምን አለ? ኢየሱስ አለ ማለት ነው። ጠበቃ አለ፣ አድቮኬት አለ ማለት ነው። ለዛ ነው በኃጢአት ብንወድቅ ማንጠፋው፣ በኃጢአት ብንመላለስ አይደለም ያልኩ፣ ብንስት ማንጠፋው የክርስቶስ ደም ዛሬም በአብ ፊት የሚታይ ስለሆነ በእግዚአብሔር ፊት እኛ ከታየን ፍቅር መቆም አንችልም። በእግዚአብሔር ፊት መታያችን ማን ነው? ክርስቶስ ኢየሱስ ነው። ይሄ ነው፣ ይሄ የክርስትና ትምህርት ነው። እሺ ሁለተኛ ጥያቄ ደግሞ አሁን የለም ጸሎት ላይ ማለት ነው። አሁን እኔ ወደ ተክለ ሃይማኖት በጸልይ ማለትም ተክለ ሃይማኖት የሰሩት ነገር አለ ገርላቸው ላይ እንዳለው ወደ እነሱ እንጸልይ ማለትም እግዚአብሔርን ሲያገለግሉ እድሜ ልካቸውን ሲያገለግሉ ከረሞ የሞቱ ሰው ናቸው እና እነሱን ጻድቅ አጽድቋቸዋል እና ወደ እነሱ ብጸልይ በማለትም ተሰሚነት የለውም ማለት ለተክሊዬ ጸልይ ተክሊዬ ደግሞ ለእግዚአብሔር ማረስ አይችልም ማለትም አሁን ጳውሎስ እንደመጽሐፍ ቅዱስ አስረዳው አሁን ኢቭን የአብርሃም አምላክ ይባላል የይስሐቅ አምላክ እና ብዬ ብጸልይ ኢቭን ደግሞ በቃ የጳውሎስ ለምሳሌ እንታው ወደ ጳውሎስ ብጸልይ በጽናቱን ስጠኝ ማለትም ጽናቱን ስጠኝ አንተ የጸናበትን ጽናት እግዚአብሔርን እንዳከብረው እንዳመልከው ጽናቱን ስጠኝ ብዬ ብጸልይ ተሰሚነት የለውም ማለት ወደ እነሱ ብጸልይ ማለት ኢቭን ምክንያቱም ለሱ ዋጋ ስለከፈሉ ማለት ነው። ያን ዋጋ መክፈል ፈልጌ ወደ እነሱ ብጸልይ እግዚአብሔር ያን ቃል አይሰማውም ማለትም ቀጥታ ጊዜ ፕሮቴስታንት እንደሚሉት ወደ እግዚአብሔር ብቻ ጸልዩ እንደሚሉት እኔ ወደ እግዚአብሔር ወደ አጸደቃቸው ሰዎች ብጸልይ ተሰሚነት እንዴት ላይኖረው ይችላል? ማለትም እነሱን ለምሰብቻለሁ። እሺ በቃ ሐሳብን አግኝቻለሁ። የመጀመሪያው መጽሐፍ ቅዱሳችን የአብርሃም የይስሐቅ የያዕቆብ አምላክ ተብሎ ሲጠራ ምክንያት አለው። እግዚአብሔር ያቆመው ኪዳን ስላለ ተመልከት። ዘጸአት መጽሐፍ ምዕራፍ 3 ቁጥር 14 እና 15 ላይ እግዚአብሔር ቃል እንደዚህ ይላል። ተመልከት፣ እንደዚህ ይውላል። እግዚአብሔርም ሙሴን ያለና ናገረው ማለት ነው ሙሴን። ከዛስ እንዲህም ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። ያለና የሚኖር ቁጥር 15 እግዚአብሔርም ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላለህ የአባታችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለም ስሜ ነው፣ እስከ ልጅ ልጅ ድረስ መታሰቢያ ይህ ነው አለ። ይሄ ለዘላለም ስሜ ነው ይላል። ከአብርሃም ከይስሐቅ ልክ ሙሴን ሲልከው ምን አለ መሰለህ? ከነዚህ ጋር ያቆመው ኪዳን ስላለ በዛ ያለው ህዝብ እነሱን በደንብ ስለሚያውቃቸው ይሄን ተናገረ እግዚአብሔር። ሙሴ እኮ ምን ይላል መሰለህ? ስለነሱ ብለህ አትምራቸውም ይለዋል ዘጸአት መጽሐፍ ምዕራፍ 32 ላይ። ስለምን ያቆመው ኪዳን ስላለ ማለት ነው። ለአብርሃም ለይስሐቅ ብለህ ማራቸው አለ። አዎ ያቆመው ኪዳን ስላለ ያቆመው ኪዳን ከዛ አንፃር ነው። አሁን ቀጥሎ የጸሎቱን ጉዳይ ስለሆነ የጠየቀኝ የመጀመሪያውን ነገር ላሳይ ፍቅር
በኢትዮጵያ ኦርቶዶክስ አንድ ሰው የዘላለም ሕይወት የሚኖረው ሳያምን ተጠምቆ፣ በደንብ ስማኝ፣ ሳያምን ተጠምቆ የጌታን ስጋና ወይ ደግሞ የጌታ እራትን ወስዶ ከዛ በኋላ በስራው ነው ይድናል ተብሎ የሚታመነው። ትክክል ነኝ አይደል? በ40 ቀኑ ተጠምቆ ያለ እምነት ከዛ የጌታ እራትን ወስዶ ከዛ በስራው ነው ይድናል ተብሎ የሚታመነው አይደል? አደገኛውን ነገር ላሳይ ስለፈለኩ። ትክክል ነኝ አይደል? አጽናቂው ኢየሱስ እንደሆነማ ኦርቶዶክስ ቤተክርስቲያን እኮ በደንብ ታምናለች። ምክንያቱም ተረድቻለሁ፣ ሀሳብን ገብቶኛል። ግን የጽድቅ ስራ ነው የሚባለው እንጂ ማጽደቂያ አይደለም። የጽድቅ ስራ ደግሞ አንድ ክርስቲያን የሚያደርገው ነገር ነው። የጽድቅ ስራ ነው እሱ የክርስቲያን ትምህርት ነው። ቆይ ኦርቶዶክስ ስራ ያጸድቃል ብላ ታምናለች አታምንም? ስራዬ እኔ ጥሩ ማድረጌ፣ ሰዎችን መርዳቴ፣ የተራቡትን ማብላቴ ያ ስራ አይደለም ይባላል። ያ ደግሞ በእግዚአብሔር ፊት ተቀባይነት አለው። ስለአንተ አይደለም። ኦርቶዶክስ ቤተክርስቲያን ሰው በስራው ይድናል ብላ ታስተምራለች አታስተምርም? አይ የኦርቶዶክስን ሐሳብ እኮ ልነግርህ ፈልጌ ነው። እሺ አንድ ክርስቲያን አሁን መደምደሚያችን ምንድነው? አሁን ቤተክርስቲያን የኢየሱስ ክርስቶስ ቤት አይደለ? ፍቅር አንተ ፈርታል። ቆይ አንዴ ፈርታል። ፌዝ አለ ፖይንቱ ፌዝ አለክ? ቆይ ስማውሽ አንዴ ፌዝ አለክ አለው ወንድማችን። በኢትዮጵያ ኦርቶዶክስ ትምህርት መሰረት ስራ ያድናል ወይስ አያድንም? እምነት ከስራ ብቻ አያድንም። ገብቶኛል። አዎ እምነት ከስራ አምኖ በእምነት ከሰራ ይድናል እኮ። ስራ የምትሰሩት አንድ ነው። እምነትና ስራ ስትል ስራን የምትሰሩት ለመዳን ነው ማለት ነው። እምነት ከስራ ጋር ሲሆን ድነትን ታገኛለህ። ድነትን ታገኝበታለህ እኮ። አምነት እስከመጨረሻው መጽናትም ግን ይጠይቃል። እስከመጨረሻው የጸና እሱ ይድናል ስለሚል ማለት ነው። ቆይ አልጠየኩም እሱን። ቆይ አምነክ ስትሰራ ነው የምትድነው አይደል? አምነክ ስራ ትሰራለህ እስከመጨረሻው መጽናት። ላሳጥርልህ፣ ቅድም ፌዝ ሲለንታ ነበር ማለት ነው። በዚህ ጉዳይ ላይ ስናወራ ነበርና እምነት ብቻውን ያድናል ብሎ አያምንም ባጭሩ። ትክክል። እምነት ብቻውን አያድንም። ስለዚህ መስራት አለበት። ስራ ሲደመር እምነት ነው የሚያድነው ብሎ ነው የሚያምነው። እሺ ሚዩት አድርግልን ላሳይክ። ፍቅር አሁን ተመልከት። እምነት ብቻ ሳይሆን በኦርቶዶክስ የሚያድነው እምነትና ስራ ነው የሚያድነው የዘላለም ሕይወት የሚሰጠው። አሁን በደንብ ስማኝ አስተውል። እኔ መጽሐፍ ቅዱስን ሳነብ እግዚአብሔር እንደሚያድን ነው ማለት። አይ ፖይንቱ ማለት ነው። አይ ገባኝ። አንዴ ስማኝ። የሚጠቅመን ነገር ልነግርህ ስለሆነ ቆይ የሚጠቅመን ነገር ልነግርህ ስለሆነ ስማኝ። በኢትዮጵያ ኦርቶዶክስ ትምህርት አንድ ሰው እምነትና ስራው ከሆነ የሚያድነው ተክለ ሃይማኖት በስራው በጣም የሚያሳዝነውን ነገር ልነግርህ ስለፈለኩ ነው። ተክለ ሃይማኖት የተክለ ሃይማኖትን ስራ የሚመዝነው ማን ነው? እግዚአብሔር ነው አይደል? የተክለ ሃይማኖትን ስራ መዝኖ አዎ ገነት አስገብቻለሁ ብሎ ለኦርቶዶክሳውያን ማን ነግሯቸው ነው? አየህ፣ የተክለ ሃይማኖትን ስራ ኦርቶዶክሳውያን ራሱ መዘኑትና ገነት ገብቷል አሉ። ካልሆነ ተክለ ሃይማኖትን በለው አቦን በለው የኢትዮጵያ ኦርቶዶክስ መጠራቸው በሙሉ አምነውና ሰርተው ከሆነ የዘላለም ሕይወት የሚያገኙት ገነት ይሁኑ ሲኦል ወዳለ ሰው እኮ ልጸልይ ትችላለህ። በዚህ ትምህርት መሰረት ለምን ይሄኔ ሰውየው በስራው የት ገብቷል? ሲኦል ገብቷል። ወደ ሲኦል ወዳለው ሰው ልጸልይ ትችላለህ። ስራውን የሚመዝነው እግዚአብሔር ከሆነ ኦርቶዶክሳውያን አንድን ሰውዬ ጸድቋል እንኳን ስለሌላ ሰውዬ ስለራሳቸው እንኳን መጽደቅ መናገር አይችሉም። ተመልከት፣ ፍቅር ላሳይህ በደንብ እንድትረዳው ነው። አንተ በግነፍ ይየለ እኔማ ማለት አልገባኝም። ክርስቶስ ኢየሱስ በዮሐንስ ወንጌል 10 ላይ የበጎች እረኛ እሱ እንደሆነ ነገረንና በጎች ድምጽን ይሰማሉ አለ አይደል? በግ ነኝ። ፌዝ እሺ፣ ፌዝ አሁን በግነ ፍየል ነው ፌዝ። ኦኬ ላይክ በግነ ፍየል ነው ስትል ላይ ሐሳቡን ንገረኛ። ይሄው ሰው ነኝ ነው እንጂ በግም ፍየል መሆንም አታውቅም። እንዴት እግዚአብሔር ሰው ነኝ እኔ ላይክ ቃሉን አንብብና እንደዛ ይሻላል። ዮሐንስ ወንጌል መጽሐፍ ማውራት ያለብና ወንድም እሺ አንዴ ስማኝ። በማቴዎስ ወንጌል መጽሐፍ ምዕራፍ 25 ላይ ጌታችን ኢየሱስ ክርስቶስ
እንትኑን በመጨረሻው ማቴዎስ ወንጌል ስንት ማቴዎስ 25 ላይ ጌታችን ኢየሱስ ክርስቶስ አይ ስማኛ አንድ ሐሳቡና ችግር የለውም በጎቹን በቀኝ ፍየሎቹን በግራ እንደሚያቆም ይናገራል አይደል? ልክ ነህ? ሳይሆን አምሳል ነው እዛ ጋር ባይ ዘ ዌይ በግ አይልም እኮ በጎቹን በቀኝ ፍየሎቹን በግራ እንደሚያቆም ይናገራል ማቴዎስ 25 ላይ በእሱ ያላመኑበትን እና የሚያምኑበትን ፍቅር አንዴ ታገሰኝ። አዎ አንዴ ታገሰኝ። ሶፌዛ አሁን አንተ በግ ነህ ፍየል ነህ? እኔ ኦኬ በግ ነኝ። ኦኬ ቅድምም ብለሃል በስራዬ በእምነትና በስራዬ ነው ምድነው ብለኛል አይደል? በስራክ እስካሁን ድረስ በግ መሆንን ማን ነገረክ? ስራ ማመዝነውልህ ነው በግ ነኝ አልከኝ። መጀመሪያ እኮ ነግሬሃለሁ። እኔ አምኜ ተጠምቄ ድኛለሁ ብያለሁ። አልጠየቅኩም ስለሱ። አሁን በዚህ ሰዓት ነው ያልኩት። ይሄንን እምነት እስከ መጨረሻው ይዤ መጠበቃል። ምክንያቱም ለመዳን እስከ መጨረሻው መጽናት አለ። ፍቅር የጠየቅኩት ጥያቄ ግልጽ ነው አይደል አንተ? ፌዝ ይኸውልህ በጣም ግልጽ ጥያቄ ነው የምጠይቀው ነው ስጠይቅ። አሁን በዚህ ሰዓት ይኸውልህ ስለ እምነት ስለ ጥምቀት እየጠየቅኩ አይደለም ያለሁት። አሁን በዚህ ሰዓት አምነሃል በ40 ቀን በቃ ችግር የለውም ተቀበልን፣ ተጠምቀሃል በ40 ቀን ተቀበልን ችግር የለውም። አሁን ስለ 40 ቀን አይደለም የሚያወራክ። በዚህ ሰዓት በስራክ በአንተ ስራ በግ ሆነ መቀጠልህን ማን ነገረ ነው ጥያቄ። ስለዚህ አሁን ያወራው የማቴዎስ ወንጌል ነው። ክርስቶስ ዳግም ሲመጣ ያለውን ነው። አሁን በዚህ ሰዓት በስራክ በግ ሆነ መቀጠልህን ማን ነገረክ ነው ጥያቄ። እንዴ ክርስቶስ እረኛ ነው አይደል? እውነተኛ እረኛ ነው። በዚህ ሰዓት ደግሞ በስራክ በግ ሆነ ይኸውልህ በ40 ቀን በግ ሆንክ አይደል? የክርስቶስ በግ መሆኔን እኮ እሱን እኮ ላስረዳ ነው። እኔ እሱን አልጠየቅኩም። ክርስቶስ በግን አይደለም አይደል ያልከኝ? አልጠየቅኩም። ጥያቄ በ40 ቀን በጥምቀት በግ ሆነሃል። ስቲል እስካሁን ባለህ እድሜ ድረስ በስራክ በግ ሆነ መቀጠልህን ማን ነገረክ ነው። በስራ ይሄኔ ፍየል ብትሆን ከርከሮ ልትሆን ትችላለህ፣ የሆነ ነገር ልትሆን ትችላለህ። በስራክ በግ ሆነ መቀጠልህን ማን ነገረክ? ስራ መዝኖ እውነተኛ የሆነውን የክርስቶስን ድምጽ ወንጌል ስለሰማው አምኜ እኔ ስለ ስራ ነው እያወራ ያለሁት። ስራክ በግ ሆነ እንድትቀጥል ማስቻሉን ማን ነገረህ ነው ጥያቄ። ጥሩ እኮ የእሱን ቃል ሰምቼ ያልኩ ቃሉ ምንድን ነው የሚለው? እኔን የሚወደኝ የኔ የሆነ ትእዛዛቱን ይጠብቃል፣ ትእዛዙን ጠብቄ ስላለው እኮ እሱን ትእዛዙ መጠበቅህን ማን መዘነልህ ነው ጥያቄ። አንተ ራስህ መዘነህ ነው በግ መሆንን እየነገርከኝ። እኔ ለምን መዝናለሁ? የክርስቶስን ቃል አምኜ ስለተቀበልኩ ነው፣ እየፈጸምኩ ነው። ብሩክ አሁን በኑሮክ ይታያል እኮ ማለትም አንድ ክርስቲያን የሆነ ሰው እምነት የሚገለጸው በህይወት አሁን ፌዝ ተከበር ነው አይደል? አንዴ አሁን ካንተ ጋር ያው ከመጀመሪያው ስለመጀመሪያ አንዴ ኔት አድርገሽ ተባረክ ፌዝ ተባረክ። ፍቅር አሁን በደንብ እንድታስተውል ስለፈለኩ ነው ያሳየውክ። ሰው ፌዝ ያለ እሺ ሶሪ ከፍቅር ጋር ልንጨርስና ወደ አንተ ነው። ክርስቲያን የሆነ ሰው ማለት ነው። እኔ ክርስቲያን ብሎ ጸሎቷን እንድመልስልህ ስለፈለኩ ነው። አንዴ ጸሎቷን እንመልስልህ። ይኸውልህ ሰው በስራው ከሆነ መዳንን የሚያስቀጥለው ይዳን አይዳን የሚያውቀው ፍርድ ሲፈረድ ነው ማለት ነው። ለምሳሌ ከመጨረሻው ግን ድረስ ግን መጽናት አለበት። መጽናት የሚለው ማቴዎስ 24 ነው ማለትም በእምነትም በስራው መጽናት አለበት በተግባር ማለት ነው። ማቴዎስ 24 እንደዛ አይልም ነው ማለትም በተግባሩ አይጽና ነው። አልሰማኸኝም? አልሰማኸኝም? ማቴዎስ 24 ላይ ነው ስለ መጽናት የሚያወራው አይደል? ሰው ክፍሉን ማየት ያስፈልጋል ምን ማለት ነው የሚለውን ማለት ነው። ግን ዞሮ ዞሮ ሰው በእምነቱ መጽናት መቻል አለበት። በእምነቱ ምን መጽናት ጽናቱ ስራ አይደለም። ከእምነት ምን አልከኝ? ጽናቱ በእግዚአብሔር መጽናቱ አንደኛ አለ ማመኑ አንድ ጽናት ነው። ሁለተኛ ደግሞ ክርስቲያን የሚያደርገውን ተግባራት ማረጉ ማለትም አንድ ክርስቲያን አንድ ጽናት የሚያደርገውን ተግባር ማረጉ እሱ ራሱ ስራ እኮ ነው። ማለትም ክርስቲያንን ብሎ ኃጢአትን ባያረግ ያ ስራ ሆኖ አይቆጠርም። እስከ መጨረሻ መጽናቱ ሁለቱ አንድ ላይ ሆኖ ነው። ካልጸና ማለት እኮ ኃጢአትን እየፈጸመ ከቀጠለ
ይሄ ማለት ስቷል ማለት እኮ ነው። አንዴ ቅድም ስለ ኃጢአት በደንብ አብራርቼ ይላል አይደል? ቅድም ኃጢአት ማለት ለክርስቲያን ምን እሱ ገብቶኛል፣ ግን አይቆጠርለትም። ይሄ ፖይንቱ ማለት ምን እንደ ስራ አይቆጠርለትም። ጽናቱ በእምነት መጽናቱ ነው። በእምነት መጽናቱ ስራ አይሆንም። ኦኬ እምነት ስራ ነው እያልከኝ ነው? እሺ ሮሜ መጽሐፍ ምዕራፍ አይደለም። በእምነቱ እምነቱ ሳይሆን ጽናቱ ውስጥ እኮ በተግባር የምናደርጋቸው ነገሮች አሉ እኮ። ስለ እምነት አይደል? እሺ አሁን ስማ፣ ሐሳብን ስላገኘሁት ስማኝ። እሺ ይኸውልህ ስማኝ። የመጀመሪያውን ሐሳብ ልቋጭልክ። ተክለ ሃይማኖት ይዳን አይዳን አያውቁም ኦርቶዶክሳውያን። ቀጥሎ ደግሞ ወደ ፍጡር መጸለይ ደግሞ ስማኝ በጌታ እንዴ ገርላቸው ላይ ፍቅር ምን መሰለ፣ አሁን አንድ የሰማውና ከዛ ሐሳብን ሰብሰብ አድርገህ ደግሞ ጥያቄ ጠይቀዋለህ እና አንዴ አሁን የሚያወራው የእሱን እምነት ነው፣ ብሩክ የሚያምነውን እምነት ነውና አንዴ ሰብስበው ስማው። ከዛ በኋላ ሐሳብ ካለ ደግሞ ትጠይቀዋለህ፣ ያልተመለሰልህ ነገር ካለ ማለት ነው። እንደዚህ ሲሆን ሐሳቡን ሚስ ታደርገዋለህ፣ መስማት የሚገባን ፖይንት ሉዝ ታደርጋለህ እና ለዛ ነው ፌዝ ሚውት ታደርጋለህ። ቀጥልሽ። ኦኬ ሚውት አደርገዋለሁ። እሺ ተባረክ ዳንኤል። ተመልከት፣ ወደ ፍጡር ትጸልያለህ አንተ። የመጀመሪያው በብሉይ ኪዳንም ማለት የሕጉ ባለቤት በሆኑት ህዝቦች ማለት ነው ይሄ ልምምድ የለም አንድም የመጽሐፍ ቅዱስ ክፍል ላይ ማለት ነው። 39ኙንም የእግዚአብሔር ቃል ብትፈትሽ የሕጉ ባለቤት የሆኑት የመቅደስ ስርዓት የተሰጣቸው ይሄን ልምምድ ሲያደርጉ አታያቸው። አንድ ህዝብ አሳየውክ። ከዛ ጌታችን መጣና በክርስቶስ ኢየሱስ ደም ደግሞ የተዋጀ ደግሞ አሕዛብን ያካተተ ሌላ ዳግም የተወለደ ክርስቲያን መጣ አይደለ? ክርስቲያኑም ደግሞ እንግዲህ የበጉ ሐዋርያት ቀጥሎም ደግሞ ለአሕዛብ የተላከው ሐዋርያ ቅዱስ ጳውሎስም ይሄን ነገር ሲያስተምሩም ሲያደርጉም አንመለከትም መጽሐፍ ቅዱስ ላይ። ለምን? ጌታችን ኢየሱስ ክርስቶስ ያስተማረው ነገር ስላለ። ምን የሚል? በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ስልኬ ስታክ አድርጎ ነው አንዴ ሶሪ። እሺ እንደዚህ ይላል። ይኸውልህ እንደዚህ ይላል፣ እኔ ወደ አብ ሄዳለሁና ጆን 40 ቁጥር 13 አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። በማ ኢየሱስ በስሜ የምትለምኑትን ሁሉ አደርገዋለሁ። ጸሎት በክርስቶስ ኢየሱስ ስም የሚደረግ ነው እንጂ ወደ ፍጡር የሚደረግ ጸሎት የለም። በክርስቶስ ኢየሱስ ስም ወደ እግዚአብሔር ትጸልያለህ እንጂ ወደ ፍጡር ለምን? መዝሙር መጽሐፍ ምዕራፍ 65 ቁጥር 2 ላይ ስጋ የለበሰው ሁሉ ጸሎትን ወደሚሰማ ጸሎትን ወደምን ወደሚሰማ ወደ አንተ ይመጣል። ጸሎትን የሚሰማው እግዚአብሔር ነው። ስጋ የለበሰ ምን ሰው ሁሉ ማለት ነው። ጸሎትን የሚሰማ ማን ነው? እግዚአብሔር ብቻ ነው። ከእግዚአብሔር ውጪ ጸሎትን መስማት የሚችል ስለሌለ ሐዋርያቶቹ ያላስተማሩት ትምህርት ስለሆነ ደግሞ በሳሙኤል መጽሐፍ አንደኛ ሳሙኤል መጽሐፍ ምዕራፍ 28 ላይ መናፍስት ጠሪ ነው የሚለው የእግዚአብሔር ቃል። በእውነት ነው ማለት እንደዚህ የሞቱ አሁን ሳሙኤል አሁን ጻድቅ ሰው ነው አይደል? ጻድቅ ሰው ነው። ሳኦል እግዚአብሔር አልሰማው ሲለው ማለት ነው ምን አደረገ መሰለ? ወደ መናፍስት ጠሪ ነው ሄደው። ወደ መናፍስት ጠሪ ለምን? ሳሙኤልን ማውራት ስለፈለገ። ይሄ አደገኛ ልምምድ ነው። እግዚአብሔርን ሲጀምር ክርስቲያን እንደዚህ ካደረገ ክርስቲያን አይደለም። ስሙ ነው ክርስቲያን። ክርስቲያን ነኝ ብሎ ይናገራል እንጂ ክርስቲያን አይደለም። ክርስቲያን የሚጸልየው ወዴት ነው? ወደ እግዚአብሔር ነው። ጸሎትን ወደሚሰማ ጸሎትን ያደርጋልና። እሺ ሞቱ ካልክ ደግሞ አሁን ሞቱ ብለህ አሁን ካሰብክ ኤልያስ አልሞተም እኮ። ኖ ስለሞቱ ምናምን አይደለም እኮ። አሁን ሞቱ አይደለም ስለሞቱ ስለበረሩ ሳይሆን ብለህ ካሰብክ አይሰሙም ብለህ ካሰብክ አው ያልሞቱ አሉ እኮ። አሁን እኮ ይኸውልህ እኔ ስለሞቱ አይደለም ወደ እነሱ አይጸልም ያልኩ፣ ወደ ፍጡር አይጸልይም ነው እያልኩ ያለሁት።
ፍጡር ነው። በቃ ሞተም አልሞተም በረረም ከነፈም ፍጡር ነው። በቃ ፍጡር ምንድነው? ፍጡር ነው። ወደ ፍጡር አንተ ወደ እህት ትጸልያለህ? ፍቅር ወደ እህት ትጸልያለህ? እሱ አምላክ ብዬ ያው ዞሮ መዳረሻው እግዚአብሔር ጋር ነው። የእሱ አምላክ ብሎ ወደ እግዚአብሔር ነው የምጸልየው? ወደ እሷ ነው አይደለም፣ ወደ እሷ ሳይሆን አሁን ወደ ቅድስት ድንግል ማርያም ስጸልይ እናቴ በቤቴ ምናምን ብለህ ስትጸልይ ወደ እሷ አርሽልኝ ነው ማለት ፖይንቱ። ዞሮ እግዚአብሔር ጋር ነው። መቤቴም በላት እናቴም አክስቴም ምንም በላት እኮ አልኩ። ማርያም ወደ እሷ ስትጸልይ ያው መዳረሻው እግዚአብሔር ጋር ነው ለላይ ፈለኩት እንጂ እሷ ያን ቃል ተቀብላ ትፈጽምልኛለች። እግዚአብሔር ልጅ አይደል? አንተ የእግዚአብሔር ልጅ ነህ። የእግዚአብሔር እርግጠኛ ነህ? በደንብ እስኪ ምንድነው እርግጠኛ እንድትሆን ያደረገክ? የእግዚአብሔር ልጅ ስለመሆን ዳኒ የእግዚአብሔር ልጅ ነህ? ምንም ጥያቄ የለውም። የእግዚአብሔር ልጅ ነኝ። ያው የእግዚአብሔር ልጅ ነኝ አለኝ። የእግዚአብሔር ልጅ ነህ ፍቅር? የእግዚአብሔር ልጅ መሆንን ማን የመሰከረልህ? ልጆቼ ብሎ ጠርቶናል። ማን የመሰከረልህ? የእግዚአብሔር ለአንተ ማን የመሰከረልህ? የእግዚአብሔር ልጅነትን የሰጠኝ የመሰከረልህ የእግዚአብሔር ልጅ ስለመሆን መጽሐፍ ቅዱስ። ኤርሚ የእግዚአብሔር ልጅ ነው። መጽሐፍ ቅዱስ ነው ልጅ ነህ ያለኝ። ኦኬ ወንድምነት አለክ? ስልክ ላይ ነኝ ብሎኝ ነበር ቅድም። እሺ ክርስቲያኖች የእግዚአብሔር ልጅ መሆናችሁ ማን የመሰከረላችሁ? አየህ ከታች የሚጽፉትን ኮሜንት ላይ ያቸው። አየህ ለምን መሰለ እንደዛ የሚጽፉት? ምስክርነት ያስፈልጋል። የእግዚአብሔር ልጅ ይኸውልህ አንተ አባት ፍቅር የአባት ስም አለ አይደል? ፍቅር አባትህን ለማውራት ጎረቤት ሂደህ እኮ ያችኛዋን ሴትዮ ማለት ነው እማማ ዝናሽ ጋር ሄደህ እማማ ዝናሽ እባክዎትን አባቴን እንደዚህ በሉልኝ አትልም እኮ። አባትህ ስለሆነ አባትን ታወራዋለህ። አባቴ ጫማ ገዛልኝ ትላለህ። የእግዚአብሔር ልጅ የሆኑ ሰዎች እግዚአብሔርን ያወሩታል። ሮሜ መጽሐፍ ምዕራፍ 8 ይኸውልህ የእግዚአብሔር ቃል ምን እንደሚል ላሳይክ። መንፈስ ቅዱስ ክብር ለመንፈስ ቅዱስ ይሁን። ይኸውልህ ሮሜ 8:14 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። ምን በእግዚአብሔር መንፈስ የሚመሩ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ። ምን ብለን የምንጮህበት? አባት ብለን የምንጮህበት የልጅነት መንፈስ ተቀብለን ወደ ማርያም ልንጮህ አንችልም። አየህ ወደ አባት ነው ምንጮህ። አየህ አባት ብለን የምንጮህበት የልጅነት መንፈስ ተቀብለን እናት አንልም በጭራሽ። አየህ ይሄ የተቀበልነው መንፈስ ወደ ልጅሽ ሊሆን አይችልም። ወደ ልጅሽ ማለትም እናቷ አይደለች? መጽሐፍ ቅዱስ ላይ ማለት ነው ፍቅር። አሁን ስለ ጸሎት እያወራን አይደል? አክስቱ ናት፣ እናቱ ናት፣ ጎረቤቱ ናት፣ ቅድመ አያቱ ናት የሚባል ነገር የለም። በቃ እንደዚህ ማህበር ድርጅት የለም በሰማይ ቤት። ይኸውልህ ማርያምንም እግዚአብሔር አብ የሚያውቃት በክርስቶስ ኢየሱስ ብቻ ነው። ስለዚህ ነገር እርግጠኛ ካልሆንክ ማለት ነው በቃ ተበልታል ነው የምልህ። እግዚአብሔር አብ ማርያምን እንኳን የሚያውቃት በክርስቶስ ኢየሱስ ከሆነ ብቻ ነው። ማርያምን የሚያውቃት ጳውሎስን የሚያውቀው በክርስቶስ ኢየሱስ ከሆነ ብቻ ነው። ካልሆነ መቆም አይችሉም በእግዚአብሔር ፊት እነሱ ራሳቸው ማለት ነው። ይኸው ጥቅሱን ልጨርስልህ። አባት ብለን የምንጮህበት ኃይልን አልሰጣቸውም። የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁ። ይሄ የፍርሃት የባርነት መንፈስ ምን ማለት እንደሆነ ታውቃለህ? ወደ ፍጡር መጮህ ማለት ነው። ወደ ፍጡር መጮህ ልክ አዳም ይኸውልህ አዳም ዕፀ በለሱን በላ አይደለ ፍቅር? የእግዚአብሔርን ድምጽ ከዛ በፊት ሁሌ ይሰማ ነበር አይደል? እሺ ዕፀ በለሱን ከበላ በኋላ የእግዚአብሔርን ድምጽ ሲሰማ አዳም ምንድን ያደረገው? ማለት ደነገጠ። በቅጠሎች መካከል ነው የተሸሸገው፣ ተደበቀ ይላል። ለምንድን ነው መደበቂያ የፈለገው? ከዛ በፊት እኮ የእግዚአብሔርን ድምጽ እኮ ያውቀዋል ሁሌ አይደል? ሁሌ ያውቀዋል፣ ይሰማዋል። ለምንድን ነው የተሸሸገው? በእግዚአብሔር ፊት የሚቆምበት አቅም ስለሌለው ፈሪ ሆነ።
የባርነት መንፈስ ማለት ይሄ ነው። ለምንድን ነው የፈራው? የወደቀ ስለሆነ በእግዚአብሔር ፊት መቆም አይችልም። አየህ አሁን እነዚህ የቁጣ ልጆች በእግዚአብሔር ፊት መቆም አይችሉም። የቁጣ ልጆች ስለማን መሰለህ? ያልዳነ በሙሉ የቁጣ ልጅ ነው። ኤፌሶን 2 ላይ ምን ይላል? ከፍጥረታችን የቁጣ ልጆች ነበር የሌለ ጳውሎስ ያልዳነ በሙሉ በእግዚአብሔር ፊት ስለማይቆም ልክ አዳም በቅጠሎች መካከል እንደተሸሸገ ያልዳነ ሰው በተክለ ሃይማኖት ስር ነው የሚሸሸገው። ሄዶ በማርያም ስር ይሸሸጋል። ሄዶ አየ በፍጡራን ስም ለምን? በእግዚአብሔር ፊት የሚቆምበት ድፍረት ስለሌለው። እኛ ግን አዳም እንደፈራው ፈሪዎች አይደለንም። የባርነት መንፈስ አልተቀበልንም። በእግዚአብሔር ፊት መቆሚያ ድፍረት አለን። ኢየሱስ ይባላል። ለዛ ነው ዕብራውያን መጽሐፍ ምዕራፍ 10 ቁጥር 19 እና 20 ላይ ምን ነው የሚለው? በመረቀልን አዲስ በሆነ ሕያው በሆነ መንገድ ይሄ መንገድ አንዲ ሶሪ ላምበው ቃሉን እንዳልገድፍ ማለት ነው። አንዲ ላምበው ዕብራውያን መጽሐፍ ምዕራፍ 10 ይሁን እንደዚህ ይላል። እንግዲህ ወንድሞች ሆይ በመረቀልን በአዲስና ይሄ ተመረቀልን አዲስ ነው። ከዛ ሕያው መንገድ ይላል አይደል? ወደ ቅድስት ኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ምን አለን ይላል መሰለ? ድፍረት አለን ይላል። አየ ፈሪዎች አይደለንም። እኛ በእግዚአብሔር ፊት የባርነት መንፈስ አይደለም የተቀበልነው፣ ድፍረት አለን። ማን ነው ድፍረታችን? ኢየሱስ ክርስቶስ ነው። በእግዚአብሔር ፊት ድፍረታችን ማን ነው? ኢየሱስ። ለዛ ነው ማርያም፣ ተክለ ሃይማኖት፣ ጊዮርጊስ እያል ልክ እንደ አዳም በቅጠል መካከል እንደተሸሸገው በፍጡራን ፊት ስር ስንሸሸግ ማንታየው። ለምን? ድፍረት አለን። በእግዚአብሔር ፊት መቆሚያችን ማን ነው? ኢየሱስ ክርስቶስ። የክርስቶስ ደም በስጋው በኩል እንድንገባ ድፍረት አለን ይላል። እኛ የእግዚአብሔር ልጆች ይሆንን ሮሜ መጽሐፍ ቅድም ያነበብኩት ምዕራፍ 14 ክብር ለኢየሱስ ይሁን። እንደተቀበላችሁምና ካለ በኋላ የእግዚአብሔር ልጆች መሆናችንን ቅድምን ብያለሁ መሰለ። ምን ብያለሁ? ማን መሰከረልህ አይደል ያልኩት? የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክርልናል። ክብር ለኢየሱስ ይሁን። የእግዚአብሔር ልጅ መሆንን ጌታን ስትቀበል የምትቀበለው መንፈስ ነው የሚመሰክርልህ እንጂ ቄስ ደባልቄም ቄስ ናዶም አይመሰክሩልህ። የእግዚአብሔር ልጅነትን ፓስተር እንትና ይነግርህ አይችልም። የእግዚአብሔር ልጅነትን ማን ነው የሚነግርህ? ራሱ መንፈስ ቅዱስ። ለምን? ጌታን ስትቀበል የምትቀበለው ምን አለ? መንፈስ ቅዱስ አለ። የእግዚአብሔር ልጅ መሆንን መንፈስ ቅዱስ ፍቅር ጌታ ይወዳል። ዛሬ መስከር ዳን ይጸልይለት። ዛሬ ወስን ጌታን በልብ ላይ ሹም። ከዳኒ ጋር ጸልይ። ተባረክ። ይወዳለሁ። ጥያቄ ካለ መልስላት። እሺ ፍቅር ሰላም ነው? እንዴት ነህ? አለን። ፍቃደኛ እኮ አብረን መጸለይ እንችላለን። ይሄን ጌታ ደስ ይለኛል። በላይ መሾም ትችላለህና እግዚአብሔር ይባረክ። ለጌታ ልብን አሳልፈህ ትሰጠዋለህ። ከዚህ በኋላ ይሄ የባርነት መንፈስ ለአንዴና ለዘላለም ይሰበራል እና እግዚአብሔር ያንተ አባት መሆኑን ፊል ታደርገዋለህና አብረን እንጸልይ። የምትችል ከሆነ ተንበርክከ በጌታ ፊት አብረን መጸለይ እንችላለን። ያለህበት ቦታ የሚመጣው ካልሆነ ግን ችግር የለም። ባለህበት ቦታ መጸለይ እንችላለን። እሺ እኔ በጸሎት ምራ። እኔ የምለውን ከኔ በኋላ ለአሁን ለእግዚአብሔር ይሄንን ሐሳብ ትነግረዋለህ። ያንተን ጸሎት አድርገህ ትጸልያለህ ማለት ነው። እንጸልያለን። እግዚአብሔር ሆይ ስለዚህ ጊዜ አመሰግናለሁ። ለዚህ ጊዜ አመሰግናለሁ። ዛሬ ልጅህ ኢየሱስ ክርስቶስን የህይወቴ ጌታና አዳኝ አድርጌ ጌታና አዳኝ አድርጌ እቀበላለሁ። ዛሬ ዓለምን ሰይጣንን ስራውን ሁሉ ክዳለሁ። በህይወቴ ላይ ኢየሱስ ክርስቶስ የህይወቴ ጌታና አዳኝ አድርጌ እሾማለሁ። እግዚአብሔር ሆይ እስከ ዛሬ አውቄም ሳላቅም
አውቄም ሳላቅም የሰራሁትን ኃጢአትና በደል በልጅህ በክርስቶስ ኢየሱስ ደም እጠብልኝ ከበደል ሁሉ አንጻኝ እግዚአብሔር ሆይ ልጅህ አድርገህ ስለተቀበልከኝ አመሰግናለሁ። ከዛሬ ጀምሮ አባቴ ብዬ የምጮህበት የልጅነት ስልጣን ስለሰጠኸኝ አመሰግናለሁ። እንዳልክድህ እጆቼን ያዝ። ጸጋህን አብዛልኝ። በጌታ በኢየሱስ ስም ጸለይኩኝ። አሜን። እልላለሁ። እግዚአብሔር አባትና አምላኬ ሆይ ስለ ወንድሜ አመሰግናለሁ። ስለበራለት ብርሃን በህይወቱ ላይ የወንጌል እውነት እግዚአብሔር እንዲረዳ ስለረዳው ስላገዝከው ክብር ላንተ ይሁን። ከዚህ በኋላ ያለውን ዘመኑን ሁሉ አንተ እንድትረከብ እንድትይዘው እንዴት መውጣት እንዴት መግባት እንዳለበት በቤትህ እንዴት መመላለስ እንዳለበት እንድታሳየው አይኖቹን ከዚህ በላይ ለወንጌል እውነት እንድትከፍትለት በመስቀል ላይ የተሰራው ያ የመስቀል ሥራ እግዚአብሔር ሆይ ዛሬ ከገባው በላይ በእውነት አንተ የጠራህበትን ያንን የወንጌል እውነት በህይወቱ ላይ ጠርቶ እንዲታየው በክርስቶስ ኢየሱስ መንፈሳዊ አይኖቹ ከዚህ በላይ እንዲከፈቱ እንጸልያለን። ጌታ ሆይ በልጅህ በክርስቶስ ኢየሱስ የከፈልክለት ዋጋ ከሁሉ በላይ ጠርቶ እንዲታየው በአንተ ሥራ ማረፍ እንዲችል በጸጋ እውነት መደገፍ እንዲችል በክርስቶስ ኢየሱስም መንፈሳዊ አይኖቹ ሁሉ ከዚህ በላይ የበሩለት ይሁኑ። እግዚአብሔር አባትና አምላኬ ሆይ አውቆም ሳያውቅም ከዚህ በኋላ በሚሰራቸው በየትኛውም ኃጢአትና በደል እግዚአብሔር ሆይ ጠላት ከሱ ወደኋላ እንዳያስቀረው ያንተ ጸጋ እጅግ የበረታ እንደሆነ አቅም እንደሆነ ጉልበት እንደሆነ በክርስቶስ ኢየሱስም የሚረዳበት መንፈሳዊ ጉልበት በህይወቱ ላይ ይጨመርለት። እግዚአብሔር አባትና አምላኬ በነገር ሁሉ እርዳው፣ አግዘው፣ እጆቹን ያዝ። ስለ ሁሉም ነገር ተባረክ። በክርስቶስ ኢየሱስ ስም ጸልየን አሜን። ዳኒ ሰሞኑን እያየሁ ነበር አንተን ቪዲዮና ቪዲዮቹን ሳይሆን ላይቮቹ ላይ እና እየተከታተልኩ ነበር። እስካሁን ድረስ ገስት ያልገባሁት ለዛ ነው። እና ቃል በቃል ሰሞኑን አዳዲስ በየቀኑ ርዕሶች አይደለ የሰጣችሁ እየተማማራችሁ የነበረው እና የሆነ በራሴ ላይ የሆነ የትኛው ነው ልክ ማለትም እንደኔ ትክክለኛ መጀመሪያው ነው አንተ ጋር ገብቼ ሳይ ስትከራከሩ ውስጥ ማማሩ ማስረጃ አድርጌም እያቀረብኩ የነበረው መጽሐፍ ቅዱስ ነውና እዛ ፖይንት የሆነ እየመጣ ሄዶ ትክክለኛው ሐሳብ ያንተ የሆነ መጣብኝና ከራስ ጋር መጣላት ማለትም ከራስ ጋር መጣላት ሆነብኝና ጸለይኩ። ማለት እንዴት ነው ቆይ ማለት የሆነ የለም ሐሳቤ ጥሩ አመለካከት አልነበረምና በራሴ ዘዘቼ ማለትም የመሰለኝ የሆነ አንተን እየጠላው መስሎኝ ነበር ግን የእግዚአብሔርን ቃል እየጠላው እየመሰለኝ መጣ እና ደግሞ አንተም ብክደው ማንንም እዚህ ጋር ያለው ሰው ቢክደው ነው የመጽሐፍ ቅዱስን አልክድም። እውነታውን የመጽሐፍ ቅዱስን ቃል በቃል አሁን ኢቭን ሰሞኑን ነው ኢየሱስ ሊቀ ካህን መሆኑን ራሱ ያወቅኩት። ጌታ ማለት ዕብራውያን መጽሐፍ ላይ ሳነበው ሊቀ ካህን ነው አንብቤም አውቀው የአሮንን ክህነት ነው ማለት አሮን ሊቀ ካህኑ ነው። ደሙን ይዞ ገብቶ በመሰዊያው ላይ ሲረጭ ያ የእስራኤልን ሕዝብ እንደሚከልል አውቃለሁ። አሁን ደግሞ ማለትም ደሙ ሲባል ኖርማል አርጌ ለካ የአዲስ ኪዳን ሊቀ ካህኑ ኢየሱስ መሆኑ ዕብራውያን መጽሐፍ ላይ ሳነብ ነው የተረዳሁትና በማንበብ እና መንፈስ ቅዱስ እንደሚገልጥ አውቁት። አንዳንዴ የሰው ልጅ
ጸልዮ ሲያነብና ኖርማል ሲያነብ ኖርማል ካነበበው ስድ ንባብ ነው የሆነበት የሚመጣ ሊረዳው አይችልም። ጸልይ ያነበብኩ ነበር ሰሞኑንና እየተረዳሁት መጣ። ማለትም ክህነቱ ምን አይነት እንደሆነ እንደ አሮን አይነት እንዳልሆነ ኢቭን እሱ አሮን ሞቷል ማለትም ስለ ህዝቡ መስዋዕትን ሲያቀርብ ሞቷል። ኢየሱስ ክርስቶስ ግን ሞቶ ተነስቶ አሁንም በአብ ቀኝ ነው ያለው የሚለው ሲገባኝ አሁንም ቢሆን ከእግዚአብሔር ቁጣ የሚጠብቀኝ የሆነ አካል አለ ማለት ነው። እግዚአብሔር ወልድ ካልሆነ እኔ ኃጢአተኛ ነኝ። እግዚአብሔር ወልድ አለ። እግዚአብሔር ወልድ ባይኖር የእግዚአብሔር ቁጣ ደግሞ ከባድ ነው እና ያን ሳስበው እየተረዳው መጣና ደስ ብሎኛል። አብረን ስለጸለይ ነው። አሜን። ኢቭን ደግሞ የወጣሌ ጋር ደስ ይላል። በቃ የኔ በቃ ፒውር ነው ማለትም ሲያስተምር ትምህርቱ ላይ እንት የለም አንዳንድ አስተማሪዎች ጥላቻ የለም ፖለቲካ ያደርጉታል። የኦርቶዶክስ ጥላቻ፣ የካቶሊክ ጥላቻ። እኔ ፖይንቴ መዳንና መዳን አንድ ክርስቲያን መዳንና መዳን ከሆነ መዳንን ማግኘት ነው የፈለኩት። የለም መጥፎ ሐሳብ የሚሰድቡ ከሆነ ከሚሰድቡ ሰው ጋር ልታወራ ትችላለህ። አሁን አንተ እዚህ ጋር ማለትም መጥፎ ቃል ወይ ስድብ ያቀርቡብህ አንተ ልታናገራቸው አትችልም። ኢቭን ታወርዳቸዋለህ ከመስደብ ማለት ነው። መልሰው እነሱ ክፉ ቃል ቢናገሩ ታወርዳቸዋለህ እንጂ አሰድባቸው። ያን ነው ፈልገው። ጠሌ ደግሞ በጣም ፒውር ነው። ሁሌ ኢየሱስ ደስ ብሎኛል። ፍቅር በጣም ደስ ብሎኛል በጣም እንኳን ጌታ ረዳ ማለት በቃ ወንጌል ሰው ሲገባው ቀላል አይደለም እና ትልቅ ራሴን እግዚአብሔር እንዳገኘ ያስታውቃል ፍቅር እና በቃ እግዚአብሔር ካንተ ጋር አጀንዳ አለው። እግዚአብሔር ካንተ ጋር ቁም ነገር አለው። አሁን የመጣው ማንም ጋር አይደለም። ኢየሱስ ሆይ አንተ በቂ ነህ ወደሚል እምነት ነው የመጣው። ለመዳን ለመጽደቅ ከሱ ጋር ህብረት ለማድረግ በቃ አንተ እኮ በቂ ነህ፣ ማንም ባያስፈልገኝ ማንም ባይኖረኝ አንተ ብቻን በቂ ነህ እያልክ ነው ያለውና ይሄ ትልቅ መረዳት ነው። እግዚአብሔር ይመስገን። እንኳን የወንጌል አማኝ ሆንክ። ሌጋ በውስጥ ስልክህን አስቀምጥልኝ፣ እኔ ይዤ እሄዳለሁ። አብረን እንሄዳለን። አብረን አምልከን እንመጣለን። ተካፍለን የጌታን ነገር ተካፍለን እንመጣለን። ስልክህን አስቀምጥልኝ፣ በውስጥ መስመር ደውልልሃለሁ። አብረን ሄደን ጌታን አንድ ልምከን እንመለሳለን። ልነግርህ የምፈልገው ማለት ነው ስታስተምር አሁን ኖርማል አሁን እኔም ነበርኩ ነው የምለው። ኦርቶዶክሶችን ስታናገር ጥላቻ እንደሌለ ነገራቸው ማለት ነው። አሁን ማርያም ታማልዳለች አታማልድም ጋር ስታስተምር ጥላቻ እንደሌለ አሁን ብዙ ሰው አመለካከቱ ማርያምን መጥላት ማለት አታማልድም ማለት እሷን መስደብ ይመስለዋል። መስደብ አይደለችም፣ እናቱ ነች፣ እሱም አምላኳ ነው ብለህ በደንብ ብታስረዳቸው ደስ ይለኛል። ጥላቻ አይደለም ማለትም ገርላትም ታምራትም ላሉ ሰዎች ሰው ናቸው፣ ስራቸው ነው። እዛ ጋር ገርላቸው ሲነበብ እንደ ጥሩ አሁን አላነብም ማለት አይደለም። ገድልም ብታነብ አሪያ ሊሆኑ የሚችሉ ስራቸው ማለትም የኖሩበት አኗኗር እግዚአብሔርን ሲሰብኩ ያ ፖይንት ላንተ ትምህርትን ይሆናል። ግን ጥላቻ አይደለም ይሄ በዚህ አይደንም ብለህ ብታስተምር ደስ ይለኛል። ከክፋት ወገን እንዳይሆኑ ማለት ነው። የሰው ልጅ ማመን አይፈልግም የሆነ ነገር ብዙ ጊዜ የሰደብክበት ስለሚመስለው ስድብ አይደለም ብትላቸው ደስ ይለኛል። ዳኒ እቀበላለሁ። እኔም ስለሚበስለኝ ነው ማለትም። እሺ የምር በጣም
ግን አንደርስታንድ አድርጌያለሁ። በጣም ተረድተኛል። አዎ ተረድቻለሁ። በፍጹም ፍቅር ነው የምናገለግለው እዚህ ያለን ወንድሞች እህቶች ማለት ነው። በጣም አያያችሁ። አዎ በጣም በፍጹም ፍቅር ሸክም ነው እዚህ የሚያስቀምጠን፣ ሌላ ምንም ምክንያት የለም። እና ያ ሸክም በቃ ሰዎች እንዲድኑ አሁን ማርያምን ወሰድንብህ አልወሰድንብህም፣ ገብርኤል ወሰድንብህ አልተወሰደብህም፣ ሩፋኤል እንደፈጽም ነው የሚያደርገው ሩፋኤል እንደሆነ አልወሰድንም፣ አሁን አልወሰድንብህም። ኦኬ አሁን ማርያም አለች፣ ጌታ የጌታ እናት ናት፣ ያንተ እናት ናት። ቅድስት ይላታል መጽሐፉ። ማርያም ያልሆነችውን ነገር ነው አሁን ያቆምከው። ኦኬ ለምሳሌ ወደ ማርያም አትጸልይም። ለምን? ማርያም ወደ እኔ ጸልይ ስላላለች። አዮ ፍቅር ለምን? ጸሎት የሚገባው ማን ነው? እግዚአብሔር ነው። ስለዚህ አንተ ወደ ማን ነው የምትጸልየው? ወደ እግዚአብሔር ነው የምትጸልየው። አሁን እንጂ የጌታ እናት ናት፣ በጣም ነው የምንወዳት፣ በጣም ነው የምናከብራት። በቃ በእምነት እሷን ለመምሰል ማለት የእምነት እናት ናት። አየህ በዙሪያችን ካሉ አባቶች፣ የእምነት አባቶች፣ የእምነት እናቶች መካከል ማርያም አንዷ ናት። በሚገርም መልኩ ማለት ነው። ምን በጣም የእምነት እናት ናት። አየህ በዙሪያችን ሕያው ምስክሮች እንደ ደመና አይደል ያሉት? እንደ ደመና ካሉት መካከል ማርያም አንዷ ናት። ኦኬ በእምነት በቃ ጌታዋን አክብረዋለች። የነበረችበት ሲቹዌሽን ቀላል አይደለም። በሷ ዘመን ያለ ትዳር ልጅ አርግዞ መገኘት ቀላል ጉዳይ አይደለም። በዚህ በከባድ ሁኔታ ውስጥ ግን ያስወግራል። ግን እንደ ቃልህ ይሁንልኝ ብላ አየህ ከእግዚአብሔር ቃል ጋር የተስማማች እናት ናት። ይችን እናት እንዴት አድርገን ነው የምንነቃት? ብራዘር ምን እንዴት አድርገን ነው የምትነቃት? ፖይንቱ ሰው ከንቀት ጋር እንዳይወስደው የናቃቻት እንዳይመስላቸው። ኢቨን ተከበረሱ እንወዳታለን ምናምን ብትል ያን ሰው ተሰበዋለህ እና ከሐሳብ ዞር እንዳይል ማለትም አንተ ፖይንት አታማልድም አይደለ? ግን አንተ አታማልድም ስትለው እኔ እወዳታለሁ ብትለው ያ ሰው ላንተ ይገዛል። አልገባ? በሐሳብ ተስማማላችሁ። እሺ ታረድቻ ተባረክ። ስለ እግዚአብሔር ስላበራልህ ደስ ብሎናል። ጸጋ ይብዛልህ። የምትችል ከሆነ በውስጥ መስመር ስልክህን አስቀምጥልኝ። እንዳልክ ያለ የዛይከርቻ አባል ምናልባት መሰረታዊ ክርስትናን ትምህርት ያስተምራሉ፣ እንድትጠመቅ ይረዱሃል። ስለዚህ እሱን አጀስት አደርግልሃለሁ። አንተ በውስጥ መስመር አግኘኝ፣ ስልክህን አስቀምጥልኝ፣ ፎሎ ባክ መልሻለሁ። ጸጋ ይብዛልህ። እንኳን ዳንክ። ከዚህ በኋላ አንተ የእግዚአብሔር ልጅ ነህ። ስትንበረከክ አባቴ ሆይ ብለህ የመጥራት አባቴ ብለህ የማናገር የልጅነት መብት ሰጥቷል እግዚአብሔር በልጁ በክርስቶስ ኢየሱስ አምነህ ስለወሰንክ። ጸጋ ይብዛልህ። ተባረክ። ዳኒ እንዴት ናችሁ? ዳጊሻ ሰላም ብያለሁ ሁላችሁንም። አንድ ወንድማችን ሳይወርድ አንድ ነገር ልበለው ትፈቅድልኛለህ? በጣም በደስታ። በመጀመሪያ ሁላችሁንም ሰላም ብያለሁ። እንኳን ጌታ ረዳ ወንድማችን፣ እንኳን የጌታ ሆንክ። ንብረትነት የጌታ ነው፣ ስሪትህ ጌታ ነው፣ የሰራህ እሱ ነው፣ ዋጋ የከፈለልህ እሱ ነው፣ የገዛህ እሱ ነው። ስለዚህ ክንክሌም እሱ የኔ ነው ማለት ይችላል። ሌሎች ነው ማለት አይችሉም። እሱ ነው ዋጋ የከፈለብህ። ልክ ወደ አንድ ሻፒንግ ሞል ገብተህ የገዛኸውን ዕቃ ሌላ ክሌም ማድረግ እንደማይችል ገንዘብ ከፍለህበታል፣ ጊዜን ከፍለህበታል፣ ዋጋ ከፍለህበታል። ከዛ በኋላ ሌላ ሰው መጥቶ የኔ ነው ሊል አይችልም። ራሱ የሸጠልህ ሱቅ ራሱ የኔ ነው ሊል አይችልም። ልክ እንደዛ ሁሉ እሱ ደግሞ በደም የራሱ አድርጓል እና እንኳን ጌታ ረዳ። አንድ ነገር ግን ልልህ ፈልጌ ነው። እየሰማችሁ ነበር ከውጭ ወንጌል ጳውሎስ እንዳለውም ነው፣ ጴጥሮስ እንዳለውም ነው፣ ዮሐንስ እንዳለውም ነው፣ ሌሎች ሐዋርያትም እንዳሉት ነው። ግን እኮ ወንጌል ማርያምም እንዳለችው ነው። ብዙ ሰዎች ጥላቻ ይመስላቸዋል። እኛ እኮ እሷ እንዳለችው ነው ወንጌል የምንል ሰዎች እኮ። አሁን ጥያቄው ማርያም ምን አለች ነው። ጳውሎስ እንዳለው በመጽሐፉ እንትና እንዳለው በመጽሐፉ ስንል በቃ ማርያም እንዳለች ያልሆነ ማናምን ይመስላቸዋል። እሷ ያለችውን ማንቀበል ይመስላቸዋል። ግን ወንጌል ማርያም እንዳለችው ነው። ደግሜ እልሃለሁ፣ ጥያቄው ማርያም ምን አለች ነው።
ተአምረኛው ነው የሚወራው ሰርጉ ላይ ወይስ ተአምሩን አብራ ያየች? እሷ ምን አለች? ተአምሩን ካየች በኋላ አገልጋዮቹ ምን አለች? ተአምር ማየት ለሚፈልግ ቀጣይ ህይወቱን በሰላም መኖር ለሚፈልግ ሰው አንድ ነገር አለች። እሱ የሚላችሁን አድርጉ። ዮሐንስ ወንጌል ላይ አይደለ? ሉቃስ ላነብልህ ነው። ያኛው ያ ዮሐንስ ላይ ነው። እኔ አሁን ሉቃስ ላይ ያለው ላነብልህ ነው። ሌላ ቦታም የተናገረችው ቁጥር 46 ላይ እንደዚህ ይላል። ሉቃስ ምዕራፍ 1 ቁጥር 46 ማርያምም እንዲህ አለች ይላል። አየህ ወንጌል ማርያምም እንዳለችው ነው። ማርያም ግን ምን አለች? ስለ ራሷ ነው ያወራችው ወይስ ስለ መድኃኒቷ ነው ያወራችው? ሐዋርያቶች ስለ ራሳቸው ነው ያወሩት። ሌሎች ወንጌሎች ግን ከመጽሐፍ ቅዱስ ውጭ ያሉ ወንጌሎች ስለማን ያወራሉ? እሱ ለቆረጥ መውጣት መወረድ እኔ አሞኬ with biography ከገድል ጋር ችግር የለኝም። ገድሉ ችግሩ እንደ ማርያም ስለ ኢየሱስ አላወራ ብሎኝ ነው። ገድሉ ችግሩ እዛው ጀምሮ እዛው ያልቃል። ድነቱ እዛው ይጀምርና እዛው ባለ ገድሉ ያልቃል። የባለ ገድሉን መቃብር መሳም ላይ ያልቃል። የባለ ገድሉን ዝክር በመዘከር ላይ እዛው ያልቃል። እዛው ተጀምሮ እዛው ያልቃል። እንደ ማርያም ወደ ኢየሱስ አይደለም። ሐዋርያቶች አይታቸው እንደሆነ የተሰቀለውን ክርስቶስን ሰበኩ እንጂ በየዱር በየጥሻው የሄደው ሐዋርያ አንደኛው ሐዋርያ ሰበከ። ያለፈው እስጢፋኖስ እኮ በጣም የሚገርም ምናምን አይደለም ስብከታቸው። የተሰቀለውን የሰበኩት የተሰቀለው ደግሞ የማርያም ልጅ ነው። ስለዚህ ማርያም ምን አለች? አዎ ወንጌል ማርያም እንዳለችው ነው። ምንም ጥላቻ የለንም። ከጠላን ወንጌሉንም ልንጠላ ነው። ማርያምን ከጠላን ብዙዎች ማርያምን የምንጠላ የሚመስላችሁ ሰዎች እሷን ከጠላ ወንጌሉን ነው የምትጠላው። አንተ ጋር ነው ወዳጅ። እሺ ሚዩት አድርግልኝ አንዴ ላንብብልህ። ቃሉን ብቻ አንብቤልህ ወደሚቀጥለው ፕሮግራም እንሄዳለን። ሉቃስ 1:46 ላይ ያ እንትኑ ያለው ዮሐንስ ላይ ነው። እሱን ታውቀዋለህ። የፈለኩት እዛ ላይ አገልጋዮቹ የሚላችሁን ሁሉ አድርጉ ብላ የምላችሁን አድርጉ ብላ አይደለም አንጠልጥላ የተወችው። ከዛ በኋላ ማርያም ምን አለች ብለህ እንድትጨነቅ አይደለም። እሷ የነገረችው ወንጌል ነው። ቁጥር 46 ሌላ አትነግርም። ስለ ራሱ አልነግርም። ሐዋርያቶች ስለ ራሳቸው ዝና ተጋድሎ አይደለም የነገሩ። ተጽፎ ሊሆን ይችላል። የተጻፈው ግን ስለ እነሱ ፖይንት እንዲያደርግ አይደለም። የተሰቀለውን ኢየሱስን እንደዚህ ብላ ሰበከችው። ቁጥር 47 ነፍሴ ጌታን ታከብረዋለች። ፈትሹ። ከታችም ያላችሁ ኦርቶዶክሳውያን፣ ካቶሊኮች፣ በሌላም ያላችሁ ነፍሳችሁ ማንን ያከብራል? ማርያም ያለችው ወንጌል ይሄ ነው። እኛም አሜን የምንለው ወንጌል ይሄ ነው። መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና እነሆም ከዛሬ ጀምሮ ትውልዱ ጽድቅ ይሉኛል። ኦፍ ኮርስ እንላታለን። ምንም ችግር የለም። በት ወንጌል is not about me ያለች ነው ስትቀጥል። ወንጌል ግን ስለኔ አይደለም እንዴ። ቁጥር 49 ምን ይላል? ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓል። እኔ የተደረገብኝ ነኝ። ወደ አድራጊው ትኩረት ወደ አድራጊው ትኩረት ወደ ተደረገለት አይደለም፣ ወደ አድራጊው ትኩረት በጸጋ ወደሚንቀሳቀሰው ሳይሆን ወደ ጸጋው ባለቤት ትኩረት ቃል ኪዳን ከሊት ተሰጥቷታል ወደምትለው ሳይሆን ወደ ቃል ኪዳን ሰጪው እያለች ነው። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። ይሄ ነው ወንጌል። it's not about her። ስለሷ አይደለም የነገረችን ያለችው። ሐዋርያቶችን አናከብርም? የጌታን እናት እናከብራታለን። ብጽዕት ነሽ፣ ቅድስት ነሽ፣ ድንግል ነሽ። ምን ችግር አለ? እንኳን ተጽፎ እንዴ ሰፈር ውስጥ የምናውቃቸውን እንኳን ሴቶችና እናቶች እንኳን እናከብር የለ እንዴ? እንኳን የጌታን እናት ምን ነው ማርያም ላይ ያዝ የሚያደርገን? ችግሩ ስብከታችን እሷ አይደለችም ነው። ወንጌላችን እሷ አይደለችም። የምናቀነቀነው ጠዋት ማታ ስለ እሷ አይደለም ነው። እሷም ያለችውን ኤኮ እናደርገዋለን፣ እንደግመዋለን። ኦኬ ልጨርሰው። ምሕረቱ ለሚፈሩት እስከ ትውልድ ይኖራልና 51 በክንዱ ኃይል አድርጓል። ምንም አይታት እንደሆነ በክንዴ በኃይሌ በምናምን አትልም። የምታወራው እሷም ስለ መድኃኒቷ ነው። ትዕቢተኞችን በልባቸው ሐሳብ በትኗል። 52 ላይ ማርያም ምን አለች? ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ አድርጓል። እንዴ ከዚህ ሰው ጋር ነው፣ ከዚህ ፍጹም ሰው ጋር ፍጹም አምላክ ጋር ነው ወዳጅ መሆን ወንድሜ። አዎ ደግምልሃለሁ፣ ከዚህ ፍጹም ሰው አምላክ ጋር ነው ወዳጅ መሆን ወገኖች። ምክንያቱም ገዢዎችን ብትታመን ከዙፋናቸው ያወርዳቸዋል።
እሱ ነው ገዥ። ትሑታንን ከፍ ጠጎችን ባዶአቸውን መስደድ የሚችል ወንጌል ስለዚህ ነው ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምህረቱ ትዝ ያለው እስራኤል ብላቴናውን ረድቷልና አለች። ስለዚህ ታችም ያላችሁ ብትሰሙኝ ይሻላል። ልክ እንደ እግር ኳስ እኮ ነው፣ እንደ እግር ኳስ ነው። እንዳትገቡ ማት ተከላካይ ያቆማቸዋል። ማት ያገር የምትወዱት ይሄ ቅጣት ምት ነው። ሰው የሚወዱ አይታችሁ እንደሆነ የሆነ አርት ማየት ይወዳል። በቃ ታሪክ፣ ድራማ፣ ተረት ይወዳል። እንዴት ኳሱን በእነሱ መካከል ቀልብሶ በጸሎቱን በከሌ በኩል አድርጎ ምናምን በስም እንጂ እንትን ሪጎር አይፈልግም። ነፃ በቃ ቀጥታ ከግቡ ጋር መገናኘት አይፈልግም። ነፃ ነገር አይወድም። ደርደር ሲሉ ነው መሀል ላይ አማላጭ ምናምን አሳላጭ ይሄ ጉዳይ አስጨራሽ ምናምን ደላላ ምናምን ካልገባ በሱና በግቡ መካከል አይወድም። አርቶ ያለው እዛ ጋር ነው። አገባ የሆነ ከፍ አድርገህ ወይ ዝቅ አድርገህ ሸውደ ምናምን እንትን ብለህ በዛ አጠነ እዛን ጥላ አድርገህ ከዛ በኋላ ደግሞ በዛ በኩል እንዲህ አይነት ድራማ ካልተሰራ በቃ ተመታ ገባ አይወድም። አመነ ጸደቀ አይወድም። ሰው እንደዚህ አይወድም። በቃ አመነ ወደዚህ የዘላለም ሕይወት አገኘ ኖ ወይ ድራማውስ እንዴ ተረቱስ እነከሌ ኢንቮልቭ ሳያደርጉበት በመዳኒ እኔና ግቤ ብቻ ልንገናኝ አይ በትንሽ የሆነ እንትን ኦብስታክሉ ያስደስታል። ገብቷል አላር ስታየው ቦሪንግ አይደለም ወገኖች። ቦሪንግ ማለት ከኢየሱስ ውጭ ያለ ህይወት ነው። ቦሪንግ ማለት ያኛው ነው። እንደ ቃዴስ ምድረ በዳ የምትዞረው ነገር ነው። እከሌ ነው ብለህ ስታስብ እከሌ ወደ እከሌ ገድል ይመራሃል። የከሌ ዝክር አብልተህ እንደጨረስክ አሁን ዳንኩ ስትል ወይ የከሌ ዝክር ይቀራል። እንዲሁ ዙረት ነው የሚሆነው። በቃ ኮምፕሊኬትድ ካላረገ ከግብ ጋር እንዳትገናኝ እንቅፋት በእንቅፋት አቋል። እሷ ግን ኖ he is the one ነው የምትል ማስተር እሱ ነው። ፈጣሪ ላይ ነው ትኩረት መደረግ ያለበት እኔ ፍጡር ላይ አይደለም እያለች ነው። ስለዚህ ወንጌል ሐዋርያት እንዳሉት ብቻም ሳይሆን ማርያም እንዳለችውም ነው። ምንም ጥላቻ የለንም። ምንም ዚሮ። ጨርሻለሁ። ተባረኩ። እሺ ዳግሻ የተባረክ ጸጋ ይብዛልህ። ተባረኩ። እንዳልክ ያለ ካለ ፍቅርን ፎሎ አድርገው በውስጥ መስመር ስልኩን ያስቀምጥልናል። በቸርች ጉዳይ ላይ እናወራለን ማለት ነው። ሌላ ሰው ግን አሁን ፍቅር ምን ያደርጋሉ መሰለ ወደ ኢየሱስ መምጣትን ማምለጥን ሲያውቁ ብዙ ሰው ኮንጌት ሊያደርግ ይሞክራልና አትስማቸው። የመጣው ኢየሱስ ጋር ነው። ያረፈችው ነፍስህ ናት። ከሞት ነው የታደግካት። ስለዚህ መሰረታዊ የሆነውን ሐሳብ ክርስትናን ምን ማለት እንደሆነ የጥምቀት ስነ ስርዓት ይኖራል። እነኚህን ሁሉ ነገሮች እንዴት አድርገህ በክርስትና መቀጠል እንዳለብህ በእውነት መነጋገር ይኖርብናል። በስልክ እናወራለን። ደውልልሃለሁ። ጸጋ ይብዛልህ። በርታ። ኢየሱስ ክርስቶስ ጌታ ነው። አዎ የታመንከው ጌታ ያድንሃል፣ ደግሞ ማድነዋል። ስለዚህ በውስጥ መስመር እንገናኛለን። ስልክህን አስቀምጥልኝ፣ ደውልልሃለሁ ነገ ጠዋት። ተባረክ ወንድም አለ። እኔም አመሰግናለሁ። እሺ አሁን ላልከው ምንም ሲጀመር ማንም ምንም ቢለኝ አሁን አንተ ራስህ ሐሳብን ቀይረ ኢየሱስ አምላክ አይደለም ብትለይ ከማንም ጋር ጣላለሁ ማለት ነው። ማለትም እኔ በቃሉ ጽኑ ነኝ። ሲጀመር ማን አለኝ ያለ እግዚአብሔር ቃል ማለት እግዚአብሔርን ያወቅኩት መጽሐፍ ቅዱስን አንብቤ ነው። ማለት እንደ ኖርማል አምላክ አይደለም። እግዚአብሔርን እንደ ከብዙ ሰዎች ልታውቀው ትችላለህ። እግዚአብሔርን ግን እግዚአብሔርን በጥልቁ ልታውቀው የምትችለው ስራውን፣ ድነቱን ወይም ደግሞ እንዴት የሰው ልጆችን እንዳዳነ ምናምን ልትረዳ የምትችለው መጽሐፍ ቅዱስን ስታነብ ነው። አሁንም ድረስ መጽሐፍ ቅዱስ አንብበው ከተረዱ ሰዎች ጋር አብሬ ህብረትን መካፈል ያስደስተኛል። ስለ ሌላ ቃል የለኝም። በቃ ቴንክ ዩ ብራዘር፣ ተባረክ። በርቱላል ብራዘር፣ በርታ። በቃ አገኛለሁ። ጸጋ ይብዛልህ ወዳጅ። እንብዛለን። ልክላለሁ ስልክህን እንዳልክም ፎርዋርድ አድርግልን።
አረግለታለሁ ብራዘር። እሺ ደስ ብሎኛል። ደህና አደሩ። እሺ ፍቅር ተባረክ ሁላችሁም። እሺ ጸጋ ይብዛላችሁ እህት ወንድሞች፣ እንኳን ደህና መጣችሁ በድጋሚ። ግን ሌላም ጌታን መቀበል የሚፈልግ ሰው ካለ ባይዘው እንቀበላለን። ዛሬ እቺ ቀን ለፍቅር እንደሆነች ለኔም ትሁን እና ይሄን ጌታ መቀበል ፈልጋለሁ። ወደ እግዚአብሔር እውነት እኔም መጠጋት ፈልጋለሁ። ወንጌል በብዙ አጋጣሚ ተሰብኳል፣ ተነግሯል እና ይሄንን ወንጌል በቃ ልቋቋመው እንዳልቻልኩኝ ገብቶኛል እና ህይወቴን ለኢየሱስ መስጠት እፈልጋለሁ። ኢየሱስ ክርስቶስ ጌታ እንደሆነ አዳኝ እንደሆነ ተረድቻለሁ። እና እግዚአብሔር እንግዲህ በሚገባችሁ ቋንቋ ስለ እግዚአብሔር መንግስት የተረዳችሁ አይደል? ጌታ በእናንተ ህይወት ውስጥ የመጣ ለዚህ ጌታ ግን ህይወታችሁን እስከዛሬ ያልሰጣችሁ ወስናችሁ እንደዚህ አይነት ወንድሞች ካላችሁ ጥሪ ያደርጋለሁኝ ለእናንተ። አንድ ቁጥር ጻፉልኝ፣ እናስገባችኋለን፣ አብረን እንጸልያለን። ያ ፌዝ ራሱ ወስን ብራዘር፣ ፌዝ ብትወስን ደስ ይለናል እና ወደ ኢየሱስ አምልጥ። ለምን እኮ ዳኒ የመጣሁት እኔ ለውይይት ነው አይደለ እንጂ ለወስን አይደለም። እሺ የሚወስኑ ሰዎችን ጠይቅ፣ ችግር የለም። ፌዝ የአንድ ቀን ትወስናለህ ብራዘር። ከእንትና ጋር ላወራ ነበር፣ ከብሩክ ጋር ጀምረን ማለት ትችላለህ፣ መወያየት ትችላለህ ከብሩክ ጋር እናወራለን። ችግር የለም፣ እናወራለን። ችግር የለም፣ ታወራለህ። ችግር የለም። እሺ ሌላ ሰው አለ ኦርቶዶክሳዊ ጌታን መቀበል የሚፈልግ ካቶሊካዊ የእውነት ወንጌል የገባው የተረዳ ሰው ወደ ክርስቶስ ኢየሱስ መምጣት ፈልጋለሁ፣ በቃ ለጌታ መስጠት ፈልጋለሁ ህይወቴን እና እስከዛሬ ድረስ በብዙ ተጉዣለሁ፣ ግን ከዚህ ሰዓት ጀምሮ ህይወቴን ለኢየሱስ መስጠት ፈልጋለሁ፣ ኢየሱስ ክርስቶስ ጌታ እንደሆነ ገብቶኛል ተረድቻለሁ የሚል ሰው ካለ ኤኒታይም መግባት ይችላል። እንጸልይለታለን፣ እግዚአብሔር ይረዳዋል፣ ያግዘዋል። ዛሬ ለእናንተ መዳን ይሆንላችኋል ማለት ነውና ተባረኩ።